እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ስታቲክስ ቱ በቻፕተር ቱ ነው ዛሬ የምንመለከተው። ቻፕተር ቱ ላይ ስታቲካል ኤስቲሜሽን ነው። ባለፈው ፓርት በቻፕተር ምን አይተን ነበረ? ሳምፕሊንግ ኤንድ ሳምፕሊንግ ዲስትሪቢዩሽን አይተን ነበር። ዛሬ ደግሞ ስታቲካል ኤስቲሜሽን እንመለከታለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችን ቆዩ። ቪዲዮ ከተመቻቸው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ቪዲዮን ከመጀመራችሁ በፊት ቪፒኤን አብርታችሁ ጀምሩት፣ ደስ ይለኛል። ወደ ቪዲዮ እንግባ። እሺ እዚህ ጋር ቤዚክ ኮንሴፕት ላይ ስንመጣ ምንድነው እንደ ኢንትሮዳክሽን ፓርት ነው። ኢንፈረንሻል ስታቲክ ኮንሰርንድ ዊዝ ኤስቲሜሽን ነው የሚለው። ኢንፈረንሻል ስታቲክስ ብዙ ጊዜ ኮንሰርኑ ምንድነው ኤስቲሜት ማድረግ ነው፣ ገስ ማድረግ ነው። ከሳምፕል ተነስተን ስለ ፖፑሌሽኑ ካራክተሪስቶች የሆነ መላምቶች ማስቀመጥ ላይ ነው ትኩረታችን አሁን በዚህ ቻፕተር የምናየው እና ኢን ቢዝነስ መኒ ዲሲዥን አር ሜድ ዊዛውት ኮምፕሌት ኢንፎርሜሽን። አሁን በቢዝነስ ብዙ ጊዜ የወደፊቱ ስለማይታወቅ አሁን ላይ ሆነን ደግሞ ስለ ወደፊት ስለሆነ የምገምተው ብዙ ነገሮችን ኮምፕሌት ኢንፎርሜሽን ሳይኖረን ነው ዲሳይድ የምናደርገው ማለት ነው። ስለዚህ ኤስቲሜሽን ማለት ምን ማለት ነው የሚለውን ስንመለከት ኤስቲሜሽን ማለት ምንድነው? ሪፈር የሚያደርገው ቱ ኤኒ ፕሮሲጀር ዌር ሳምፕል ኢንፎርሜሽን ኢዝ ዩዝድ ቱ ኤስቲሜት ኦር ፕሪዲክት ዘ ኑሜሪካል ቫልዩ ኦፍ ዘ ፓራሜትር። ስለዚህ ኤስቲሜሽን ማለት ምንድነው? ራሱን የቻለ ፕሮሲጀር አለው። በዛም ፕሮሲጀር ውስጥ ምንድነው ከሳምፕል ኢንፎርሜሽን ተነስተን ስለ ምኑ ፕሪዲክት ማድረግ ነው? ስለ ፖፑሌሽን ፓራሜትር ቫልዩዎች ፕሪዲክት ማድረግ ነው ማለት ነው ኤስቲሜሽን ፕሮሰስ። ስለዚህ ኢትስ ኤ ፕሮሰስ ኦፍ ኢንፈሪንግ ዘ ቫልዩ ኦፍ ዘ ፖፑሌሽን ፓራሜትር ላይክ ዘ ሚን ዘ ቫሪያንስ ኦር ፕሮፖርሽንን ቤዝድ ኦን ሳምፕል ዳታ። ስለዚህ በሳምፕል ዳታው ተነስተን የፖፑሌሽኑን ሚን፣ ቫሪያንስ እና ፕሮፖርሽን ኤስቲሜት ማድረግ ወይም መላምት ማስቀመጥ ይሆናል ማለት ነው። ስለዚህ ኤስቲሜተር ከሆነ ደግሞ ምን ይሆናል ማለት ነው? ኤስቲሜተር ኢዝ ሳምፕል ስታቲስቲክስ ዩዝድ ቱ ኤስቲሜት ዘ አንኖውን ፖፑሌሽን ፓራሜትር ነው። ኤስቲሜተር የምንላቸው ሳምፕል ስታቲክስ ናቸው እና ምን ኤስቲሜት ለማድረግ ነው? አንኖውን ፖፑሌሽን ፓራሜትሩን ለማድረግ የሚጠቅሙ እንደ ሚን፣ ቫሪያንስ እና ፕሮፖርሽን የመሳሰሉት ምንድነው ኤስቲሜተር ነው የምንላቸው። ምኑን ኤስቲሜት ለማድረግ ነው የሚጠቅሙ? ፖፑሌሽን ፓራሜትራችን ማለት ነው። ኤስቲሜት ከሆነ ደግሞ ምንድነው? ኤስቲሜት ከሆነ ምንድነው? ዘ ኑሜሪካል ቫልዩ ዲተርማይንድ ፍሮም ዘ ኤስቲሜተር። ኤስቲሜተሩን ተጠቅመን ለምሳሌ ሳምፕል ሚናችንን ተጠቅመን የምናገኘው ቫልዩ አለ። ኤስቲሜቱን ተጠቅመን ኤስቲሜተሩን ተጠቅመን ኤስቲሜት እናገኛል ቫልዩ ማለት ነው። አክቹዋል ቫልዩ ሳምፕል ኤቪደንስ ላይ ለምሳሌ ሚናችንን ካልኩሌት አድርገን 40 ብናመጣ ሚናችን ምንድነው? ኤስቲሜተር ነው። 40 ደግሞ ምንድነው? ኤስቲሜት ነች ማለት ነው። ቫልዩ ነች ካልኩሌት አድርገን ያመጣናት ማለት ነው። ስለዚህ እነዚህ ኮንሰፕቶች ናቸው ዋናዎቹ የዚህ ቻፕተር ማለት ነው። ስለ ኤስቲሜሽን ነው። ኤስቲሜሽን ማለት ከሳምፕል ዳታው ተነስተን ስለ ፖፑሌሽን ፕሮፖርሽን መገመት ነው። ኤስቲሜተር ከሆነ ደግሞ ካልኩሌት የምናደርግባቸው ነገሮች እንደ ሚን፣ ቫሪያንስ እና ፕሮፖርሽን የመሳሰሉትን ነው። ኤስቲሜት ከሆነ ደግሞ አክቹዋል ቫልዩ ይሆናል ማለት ነው። ቀጣይ ደግሞ ምንድነው? ታይፕ ኦፍ ኤስቲሜት ነው። ኤስቲሜት ስንት አይነት አለው? ሁለት አይነት ኤስቲሜቶች አሉ። አንደኛው ምንድነው? ፖይንት ኤስቲሜት ነው። ሁለተኛው ኢንተርቫል ኤስቲሜት ነው። ስለዚህ ፖይንት ኤስቲሜት ከሆነ ሲንግል ነምበር ኮምፒውትድ ፍሮም ዘ ሳምፕል ኤንድ ዩዝድ ቱ ኤስቲሜት ዘ አንኖውን ፖፑሌሽን ፓራሜትር ነው። ስለዚህ ፖይንት ኤስቲሜት ከሆነ ሲንግል ቫልዩ ነው። ለምሳሌ ሚኑ ቅድም እንዳልነው 40 ቢመጣ የፖይንት ኤስቲሜት ነው የሚባለው፣ ምክንያቱም ሲንግል ቫልዩ ነች። ስለ ፖፑሌሽን ፓራሜትሩ ኤስቲሜት እንድናደርግ እየተጠቀምን ያለው ነው ማለት ነው። ግን እዚህ ጋር ኢንተርቫል ኤስቲሜት ከሆነ ግን በሬንጅ ነው ኤስቲሜታችን የሚሆነው። ስለዚህ ከ40 እስከ 50 ነው ሚኑ ብል ምንድነው በዚህ ሬንጅ ውስጥ ነው ያለው ለማለት ነው። ስለዚህ ኢንተርቫል ኤስቲሜት ይሆናል። ፖይንት ኤስቲሜት ከሆነ ግን ሲንግል ቫልዩ ነች የምንጠቀመው ፖፑሌሽን ፓራሜትሩን ለመገመት። ስለዚህ ኢንተርቫል ኤስቲሜት ምን ይላል? ኢንተርቫል ኦር ሬንጅ ኦፍ ቫልዩ ቢሊቭድ ቱ ኮንክሉድ ዘ አንኖውን ፖፑሌሽን ፓራሜትር። ስለዚህ በዚህ ውስጥ ነው አንኖውን ፖፑሌሽን ፓራሜትራችን ብለን ገስ ከሆነ የምናደርገው ወይም ኤስቲሜት የምናደርግ ከሆነ ኢንተርቫል ኤስቲሜትን እንጠቀማለን ማለት ነው። ሌላው እዚህ ጋር ምንድነው? ሳምፕሊንግ ኤረር ይላል። ሳምፕሊንግ ኤረር the difference between sample statistics and corresponding population parameter ነው። በኤግዛክት ቫልዩ እና ሳምፕሉን ተጠቅመን ባገኘነው ቫልዩ መካከል ያለው ዲፈረንስ ሳምፕል ኤረር ይባላል። ይህም በቻፕተር 1 አይተናል። ስለዚህ እያንዳንዱ ስንመለከታቸው መጀመሪያው ፖይንት ኤስቲሜት ነው። ፖይንት ኤስቲሜት ማለት ምንድነው? ሲንግል ቫልዩ that is measured from a sample and used to estimate the corresponding population parameter ነው የሚለው። ስለዚህ ሲንግል ቫልዩ ነች ይችላል። ሲንግል ቫልዩ ቅድም እንዳየናት 40 ምናምን ወይ 30 10 ምናምን እንደዚህ ሲንግል ቫልዩ ነው የሚመጣው። ሚኑ ሊሆን ይችላል፣ ቫሪያንስ ሊሆን ይችላል፣ ፖፑሌሽን ፕሮፖርሽን አለ። ከሱ የምናገኘው ሳምፕል ሚን ይኖራል ማለት ነው። ስለዚህ እነሱ ሲንግል ቫልዩ ናቸው። እነሱን ተጠቅመን ኤስቲሜት ማድረግ ነው ስለ ፖፑሌሽን ፓራሜትሩ። ስለዚህ ፖይንት ኤስቲሜተሮች ምን ናቸው የሚሉት ስንመለከት
ለምሳሌ የፖፑሌሽን ፓራሜትሩ ሚን ከሆነ ፖይንት ኢስቲሜታችን ምንድነው? ሳምፕል ሚን ይሆናል ማለት ነው። ሳምፕል ሚንን ተጠቅመን እናገኛለን። ቫሪያንስ ከሆነ ሳምፕል ቫሪያንስ እንጠቀማለን። ስታንዳርድ ዲቪዬሽን ከሆነ ሳምፕል ስታንዳርድ ዲቪዬሽን እንጠቀማለን። ለፕሮፖርሽን ደግሞ ሳምፕል ፕሮፖርሽን እንጠቀማለን ማለት ነው። ስለዚህ ስለ ፖፑሌሽን ፓራሜትር ለመገመት ፖይንት ኢስቲሜተሮቻችን ሳምፕል ሚን፣ ሳምፕል ቫሪያንስ፣ ሳምፕል ስታንዳርድ ዲቪዬሽን እና ሳምፕል ፕሮፖርሽን ተጠቅመን ስለ ፖፑሌሽን ፓራሜትራችን ኢስቲሜት ማድረግ እንችላለን ማለት ነው። ቤዝድ ኦን ካልኩሌትድ ሲንግል ቫሊዩ ማለት ነው። ስለዚህ ፎር ኢምፖርታንት ፕሮፐርቲስ ኦፍ ኢስቲሜተር ነው። ኢስቲሜተሮች 4 ባህሪያት አሏቸው። እነዚህ ኢስቲሜት የምናደርግባቸው እንደ ሚን፣ ቫሪያንስ፣ ስታንዳርድ ዲቪዬሽን እና ፕሮፖርሽን፣ ሳምፕል ፕሮፖርሽኖቹ ሳምፕሎቹ ማለት ነው። ፖይንት ኢስቲሜተሮቹ ምን አላቸው? 4 ፕሮፐርቲ ያላቸው። አንደኛ አምቢያዝድ የሚባል ፕሮፐርቲ። አምቢያዝድ ማለት if its expected value is equals to the population parameter it estimates። ስለዚህ አምቢያዝድ ነው ስንል ምን አድርገን ነው? ይሄ እንደ አሳምፕሽን ነው። ሁልጊዜም ኤግዛክት ቫሉ አይመጣም በካልኩሌሽን ሳምፕል ቫሉያችን እና በፖፑሌሽን ፓራሜትሮቹ መካከል ግን ይሆናል ብለን እናስባለን ማለት ነው። ምን ኤግዛክት ቫሉ አላቸው ብለን በማሰብ ነው ይሄ ፕሮፐርቲ የሚሰራው ማለት ነው። ስለዚህ አምቢያዝድ ናቸው ስንል እኛ ካልኩሌት አድርገን ያመጣነው የሳምፕል ቫሉ እና የፖፑሌሽን ፓራሜትሩ ኤግዛክትሊ ኤክስፔክትድ ቫሉያቸው እኩል ነው ተብሎ ይታሰባል ነው እንጂ ኤግዛክትሊ እኩል ላይሆን ይችላል። ምክንያቱም አይመጣልንም ኤግዛክትሊ። ግን በአሰምፕሽን ደረጃ አምቢያዝድ ነው፣ እኩል ናቸው ተብሎ ነው የሚታሰበው ቫሉያችን ማለት ነው። ሁለተኛው ፕሮፐርቲ ደግሞ ኮንሲስተንት ነው። ኮንሲስተንት ስንል ደግሞ ምንድነው? ኢፍ ዘ ቫልዩ ኦፍ ዘ ኤስቲሜተር አፕሮች ዘ ቫልዩ ኦፍ ዘ ፓራሜትር አት ዘ ሳምፕል ሳይዝ ኢንክሪዝ ነው። ይሄ ፕሮፐርቲ የሚለው ምንድነው? ቫልዩ ኦፍ ኤስቲሜተሩ አፕሮች እያደረገ ይመጣል ወደ ፓራሜትሩ ማለት ነው። ስለዚህ ለምሳሌ ሳምፕል ሚናችንን ተጠቅመን ስለ ፖፑሌሽን ሚኑ ስንገምት ምንድነው? ሳምፕል ሳይዛችንን በጨመርነው ቁጥር ኤግዛክት ቫልዩ እየቀረበ ይመጣል ወደ ምን? ወደ ፖፑሌሽን ፓራሜትሩ። ስለዚህ ሳምፕል ሳይዝ መጨመራችሁ ምንድነው? ኤግዛክት ወደሆነ ቫልዩ ወደ ፖፑሌሽን ፓራሜትሩ እንድትጠጉ ያደርጋቸዋል። ሌሎችም ተመሳሳይ ነው። ሳምፕል ቫሪያንስ ተጠቅማቸው የፖፑሌሽን ቫሪያንስ፣ ሳምፕል ስታንዳርድ ዲቪዬሽን ተጠቅማቸው የፖፑሌሽን ስታንዳርድ ዲቪዬሽን እና ሳምፕል ፕሮፖርሽን ተጠቅማቸው የፖፑሌሽን ፕሮፖርሽንን ቫልዩ ወደ ኤግዛክቱ መቅረብ ትችላላችሁ። ምን ባረጋችሁ ቁጥር? ሳምፕል ሳይዛችሁን በጨመራችሁ ቁጥር ነው ይሄኛው ፕሮፐርቲ የሚለው ማለት ነው። ቀጣይ ሶስተኛው ደግሞ ምንድን ኢፊሽንት ፕሮፐርቲ ነው። ኢፊሽንት ስንል ምንድነው? the most efficient estimator is the one which with the smallest variance ነው የሚለው። ስለዚህ the most efficient የሆነው ኤስቲሜተር የምንለው smallest variance የሆነው ነው ማለት ነው። ስለዚህ ይሄ የሚያሳይ ምንድነው? ስሞል የሆነ ቫሪያንስ ካለ በምኑና በፖፑሌሽን ቫሊዩ እና በሳምፕል ቫሊያችን መካከል በፖይንት ኢስቲሜተራችን መካከል ስሞለስት የሆነ ቫሊዩ ከሆነ ያለው ዲፈረንሱ ምንድነው? ሞስት ኢፊሽንት ነው እንላለን ማለት ነው። ለምሳሌ ቁልፍ እንደጠፋባችሁ አወቃችሁ፣ ግን ከተማ ውስጥ እንደጣላችሁት ከሆነ የምታውቁት ምንድነው? በጣም ቫሪያንስ አለ። ግን ግቢያችሁ ውስጥ እንደጣላችሁ ከሆነ የምታውቁት ምንድነው? በጣም አጠበባችሁት ማለት ነው። ስለዚህ ቫሪያንሱን ስሞል አደረጋችሁ። ስለዚህ ኤፊሽንት ፕሮፐርቲን አሟልታችኋል ማለት ነው። ስለዚህ ኤፊሽንት ፕሮፐርቲ ማለት በፖፑሌሽን ፕሮፖርሽን እና በሳምፕል ፕሮፖርሽን ወይም በሌሎችም ኤስቲሜተሮች ሊሆን ይችላል መካከል ያለው ዲፈረንስ ጠባብ ከሆነ ምንድነው? ኤፊሽንት ፕሮፐርቲ አለ ማለት ነው። አራተኛው ሰፊሽንት ፕሮፐርቲ ነው። ሰፊሽንት ፕሮፐርቲ ላይ ስንመጣ ደግሞ ምንድነው? ሰፊሽንት የምንለው contain all information in the data about the parameter it estimates። ስለዚህ ሰፊሽንት ነው የምንለው በቂ የሆነ መረጃ ስለ ፓራሜትሩ ከያዘ ነው እኛ ኤስቲሜት የምናደርግባቸው ሳምፕል ሚን፣ ሳምፕል ፕሮፖርሽን፣ ሳምፕል ስታንዳርድ ዲቪዬሽን እና ሳምፕል ቫሪያንሶች በቂ የሆነ መረጃ ስለ ኮረስፖንዲንግ ፖፑሌሽን ፓራሜትራቸው ከያዙ ምን እንላቸዋለን ማለት ነው? ሰፊሽንት ነው። ስለዚህ እነዚህ አራቱ የኤስቲሜተር ፕሮፐርቲ ናቸው። አምቢያዝድ፣ ኮንሲስተንት፣ ኤፊሽንት እና ሰፊሽንት ማለት ነው። ስለዚህ እዚህ ጋር ደግሞ የምንመልከት ፖይንት ኢስቲሜተር ኦፍ ሚንን ነው የምንመልከት። ስለዚህ የሚንን እንመልከት መጀመሪያ። አሁን አራት እንዳሉ አይተናል። መጀመሪያ ሚንን እንመልከት። ሳምፕል ሚን ምንድነው ይለናል? ቤስት ኢስቲሜተር ኦፍ ፖፑሌሽን ነው። ስለዚህ ከሳምፕል ሚን ፖፑሌሽን ሚን እንገምታለን። ከሳምፕል ቫሪያንስ ፖፑሌሽን ቫሪያንስ፣ ከሳምፕል ስታንዳርድ ዲቪዬሽን ፖፑሌሽን ስታንዳርድ ዲቪዬሽን፣ ከሳምፕል ፕሮፖርሽን ፖፑሌሽን ፕሮፖርሽንን ኢስቲሜት እናደርጋለን ብለናል ቅድም ባየነው መሰረት። ስለዚህ አሁን የሳምፕል ሚንን ነው የምንመለከተው። ስለዚህ በኤግዛምፕል እንመልከት ማለት ነው። ስለዚህ ሰፖዝ ዩ ዋንትስ ቱ ማርኬት ኤ ሶፕ ዳት ዩ ፕሮዲውስ። ስለዚህ the current wholesale price charged by the random samples of 10 soap produced። ስለዚህ ምን ማድረግ ፈለክ ነው የሚለው? ማርኬት ማድረግ ፈለግን ሶፖችን ያመረትናቸው። ስለዚህ እነዚህ ያመረትናቸው ሳሙናዎች ደግሞ ምንድነው ከረንት ፕራይሳቸው አለ ለእያንዳንዱ ሲሰጣቸውና 10 ሳምፕሎችን የወሰድ ነው። የመጀመሪያው አለ አንድ ብር ከ30 አንድ ብር አለ 1 ብር ከ35 1 ብር ከ50 95 ሳንቲም 90 ሳንቲም 1 ብር ከ25
አንድ ብር ከ20 ሳንቲም 90 ሳንቲም እና 150 ሳንቲም ነው ቻርጅ የተደረገባቸው። ስለዚህ ይህን ተጠቅመው ምንድነው ፖይንት ስቲሜት ኦፍ ፖፑሌሽን ሚን እና ዋት ኢዝ ፖይንት ስቲሜት ኦፍ ፖፑሌሽን ስታንዳርድ ዲቪዬሽን የተጠየቅ ነው ማለት ነው። ስለዚህ እንስራ ማለት ነው። ከዚህ ምንድነው ፖይንት ስቲሜት ኦፍ ፖፑሌሽን ሚኑ ስለሆነ የተጠየቀው ስቲሜትድ በሳምፕል ሚን እንደሚደረግ አይተናል። ስለዚህ ምን ማድረግ ነው የሚጠበቅብን? ደምረን እያንዳንዶቹ ቫሊያቸውን በብር ያለውን ደምረን ለስንት ማካፈል ነው? በቀላሉ ፖፑሌሽን ሚን ሲገኝ ለ10 ማካፈል ነው ማለት ነው። ስለዚህ የተሰጡንን 10 ሳምፕሎች ተጠቅመን እነሱን ጠቅመን ስለ ፖፑሌሽን ቫሉ ገስ ማድረግ እንችላለን ማለት ነው። ስለዚህ አጠቃላይ ስንት ይመጣል? 1.155 ነው። ስለዚህ ይሄ ምንድነው ኤስቲሜትድ ሚን ሆልሴል ፕራይሳችን 1.155 ብር ነው። ቤዝድ ኦን ዲስ ኢንፎርሜሽን ዩ ማይት ሴት ዘ ሆልሴል ፕራይስ ፐር ዩኒት ኦፍ ዩር ፕሮዳክት። ስለዚህ አንድ ብር ከ1.155 ብር ይሆናል ማለት ነው። 1.155 ብር ይሆናል ማለት ነው ሆልሴል ፕራይሳችሁ። ስለዚህ አሁን እዚህ ጋር ያደረጋችሁት ምንድነው? በቀላሉ ከሳምፕል ሚናችሁ ተነስታችሁ ስለ ፖፑሌሽን ሚን ባህሪ ነው ያስቀመጥ ነው ማለት ነው። ምክንያቱም ሳምፕል ሚን ምንድነው? ቤስት ኤስቲሜተር ኦፍ ፖፑሌሽን ሚን ነው። ስለዚህ የሁሉንም ፕራይስ እዚህ ጋር ማስቀመጥ ስላልቻለ የአስሩን ናሙና ወሰደ። ከአስሮቹ ላይ ደግሞ ምንድነው ሆልሴል ፕራይሱን ለየ ማለት ነው። ስለዚህ ሳምፕል ሚንን ተጠቅማችሁ ስለ ፖፑሌሽን ሚን ቫሊዩ ኢስቲሜት ማድረግ እንችላላችሁ። ሁለተኛው ደግሞ ምንድነው ስታንዳርድ ዲቪዬሽን የተጠየቀ ነው። ስለዚህ ፖፑሌሽን ስታንዳርድ ዲቪዬሽንን ኢስቲሜት ለማድረግ ሳምፕል ስታንዳርድ ዲቪዬሽን እንጠቀማለን ማለት ነው። ስለዚህ ስታንዳርድ ዲቪዬሽን ደግሞ ፎርሙላው ምንድነው? እያንዳንዱን ኢለመንት ከሚኑ ላይ ቀንሰን ስኩዌር በማድረግ ለኤን ማይነስ ዋን ነው ሳምፕል ስታንዳርድ ዲቪዬሽን የሚገኘው። ስለዚህ እዚህ ጋር ምንድነው ሳምፕል ሚኑን አግኝተናል። ስለዚህ ከሳምፕል ሚኑ ላይ ከእያንዳንዱ ኢለመንት ላይ ቀንሰን ለስኩዌር በማድረግ ለኤን ማይነስ ዋን ወይም ለ9 10 ስለነበረ ከአንድ ስንቀንስ ለ9 ማካፈል ነው። ስለዚህ ይኸው እዚህ ጋር ስንሰራው ምን ይመጣል ማለት ነው? እንደዚህ አድርገን የተሰራው 0.237 ይመጣል ማለት ነው። ስለዚህ የሚያሳየው ምንድን ነው? ሆልሴል ፕራይሳችን ስታንዳርድ ዲቪዬሽናችን ፖፑሌሽን ስታንዳርድ ዲቪዬሽኑ 0.27 ነው ብለን እንገምታለን። ከምን ተነስተን? ከሳምፕል ስታንዳርድ ዲቪዬሽናችን ወይም ከሳምፕል ቫሉያችን ተነስተን ስለ ፖፑሌሽን ስታንዳርድ ዲቪዬሽኑ መገመት እንችላለን ማለት ነው። ስለዚህ በዚሁ ያስቡት። ለሌሎችም እንደዛው ማለት ነው። ስታንዳርድ ዲቪዬሽን ስለተጠየቀ ነው ቫሪያንስ መስራት ይችላል። ከሳምፕል ቫሪያንስ ተነስቶ ፕሮፖርሽን እናያለን ማለት ነው ቀጣይ። ስለዚህ አሁን የሆነ ፖይንት ስቲሜተር ኦፍ ምንድነው? ፕሮፖርሽን ነው የምንመለከተው። ስለዚህ ሳምፕል ፕሮፖርሽን ኢዝ ዘ ጉድ ስቲሜተር ኦፍ ፖፑሌሽን ፕሮፖርሽን ነው። ሳምፕል ፕሮፖርሽን ነው የምንጠቀመው ለፖፑሌሽን ፕሮፖርሽን። ፖፑሌሽን ማለት ምንድነው? ኤክስ ኦቨር ኤን ነው ፎርሙላ። ኤክስ ማለት ዘ ነምበር ኦፍ ሰክሰስ ኢን ዘ ፖፑሌሽን ኤንድ ኤን ኢዝ ዘ ነምበር ኦፍ ሳይዝ ነው። እዚህ ጋር ፖፑሌሽን ፕሮፖርሽን ማለት ለምሳሌ አሁን 1000 የሆነ የአሳ ዝርያ ያለንበት 1000 የአሳ ዝርያ ቢኖር ከ1000 ውስጥ ምንድነው የታመሙ አሳዎች አሉ ወይም የታመሙ አሳ ዝርያዎች ብንል የታመሙት ስንት ቢሆን ከ1000 ውስጥ 20 ቢሆኑ 20ዎቹ ምንድናቸው? ኤክስ ናቸው። ነምበር ኦፍ ሰክሰስ ብለን ነው የምንቆጥራቸው። ምክንያቱም ከፖፑሌሽን ሳይዛችን ውስጥ ያንን ባህሪ ያሳዩት ማለት ነው። ስለዚህ 200 ሲካፈል ለ1000 አድርገን ነው ፖፑሌሽን ፕሮፖርሽናችን የምንሰራው ማለት ነው። ከዚህ ተነስተን ሳምፕል ፕሮፖርሽናችንን ማግኘት እንችላለን ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ ምንድነው? ነምበር ኦፍ ሰክሰስ ከተባለ የሆነ ነገር ተጠቀሰ፣ ከዛ ውስጥ ያን ካራክተሪስቲክ የሚያሟላው ሳምፕል ተደርጎ ይወሰዳል ማለት ነው። ከዛ ሳምፕል ፕሮፖርሽን ከሆነ ደግሞ ምንድነው? ኤክስ ኤን ይሆናል ማለት ነው። ከወሰድነው ሳምፕል ሳይዛችን ውስጥ ምን ያለው ያ ባህሪ ያለው ማለት ነው። ስለዚህ አሁን እዚህ ጋር የሁለቱን ዲፈረንስ እንመለከት። የፖፑሌሽን ፕሮፖርሽን እና ሳምፕል ፕሮፖርሽን እንዴት ይሰራል ብንል ለምሳሌ 10,000 የሆነ የአሳ ዝርያ አለ እንበል። እሺ 10,000 የአሳ ዝርያ አለ። ስለዚህ ከዚህ ውስጥ ምንድነው ከ10 ሺዎች ውስጥ ምንድናቸው የታመሙት ስንቱ ቢሆኑ 2,000 የታመመ አሳ ነው ብንል የጤና ችግር ያለባቸው ማለት ነው። ስለዚህ ከእነሱ ውስጥ ምንድነው አሁን ፖፑሌሽን ፕሮፖርሽናቸው ቢሆን የተጠየቀው ምንድነው 2,000 ለ10,000 ነበር የምታካፍሉት። ስለዚህ ፖፑሌሽን ፕሮፖርሽን ቢጠየቅ 2,000 ሲካፈል ለ10,000 ነው የምናደርገው። ስለዚህ 0 በ0 0.2 ይመጣ ነበረ ምናችን ፖፑሌሽን ፕሮፖርሽናችን። ግን ሳምፕል ፕሮፖርሽን ደግሞ ብትጠየቁ ምንድነው የምታደርጉት? አሁን እዚህ ጋር 2,000 የታመመው ስለዚህ ከ2,000 ውስጥ ምንድነው የምንወስደው ሳምፕላችን አለን ማለት ነው። ስለዚህ 2,000 ነው የታመመው ብለን እኛ ግን 1,000 ብንወስድ ሳምፕላችን እንዳለ መመርመር ስለማንችል ማለት ነው። 1,000 ብንወስድ ከ1,000 ውስጥ ምንድነው ቢያንስ እኛ ከዛ ስናያቸው
መቶ ቢታመሙ ሳምፕል ፕሮፖርሽናችን እንደዚህ ነው የሚሰራው። 0.1 ነው ሳምፕል ፕሮፖርሽናችን የሚሆነው ማለት ነው። ስለዚህ በዚህ ወይ ነው የምትሰሩት ማለት ነው። ስለዚህ ኤክስ ምንድን ይችላል ነምበር ኦፍ ኤሌመንት ኢን ዘ ሳምፕል ፋውንድ ቱ ቢሎንግ ዘ ካታጎሪ ኦፍ ኢንተረስት ኤን ዘ ሳምፕል ሳይዛችን ይሆናል ማለት ነው። ስለዚህ በዚህ ወይ ነው ዲፈረንሳቸው የሁለቱ እና በኤግዛምፕል እንመለከተዋለን። ስለዚህ ፖይንት ኤስቲሜተር ኦፍ ፕሮፖርሽን ላይ ኤግዛምፕል ዋን ምን ይላል? ሰፖዝ ዩ አር ኢንተረስትድ ቱ ኖ ዘ ፕሮፖርሽን ኦፍ ዘ ፊሽ። አሁን የነገርኳቸው አይነትን ኤግዛምፕሉ ዳታ አር አንኢቴብል as a result of chemical pollution of certain lakes. ስለዚህ in a random sample of 400 fish catch from this lake, 55 were found out to be uneatable out of all fish in this lake. What is an estimate of proportion of uneatable fish ነው የሚለው እና ቅድም የሰጣችሁ ኤግዛምፕል ላይ ግን ባይ ዘ ዌይ ፖፑሌሽን ፕሮፖርሽን 10 ሺህ ያረኩላችሁ ለኤግዛምፕል ነው እንጂ ብዙ ጊዜ ፖፑሌሽን ፕሮፖርሽኑ ስላልታወቀ ነው ሳምፕል ፕሮፖርሽን የምንጠቀመው እንጂ ፖፑሌሽን ፕሮፖርሽኑ ከታወቀ ሳምፕል ፕሮፖርሽን መጠቀም አንችልም፣ አያስፈልገን። ምክንያቱም ፖፑሌሽን ፕሮፖርሽኑን ስለምናውቀው እና ግን ብናውቀው ራሱ አንዳንዴ ካለብን የጊዜ የወጪ አንጻር ላናጠና ስለምንችል ነው። ግን ብዙ ጊዜ ስለማይታወቅ ነው ፖፑሌሽን ፕሮፖርሽኑ ሳምፕል ፕሮፖርሽን የምንጠቀመው እንጂ ጀስት ለኤግዛምፕል ስለሆነ የሰጧቸው እንደ ግልጽ እንደሆንላቸው ነው እንጂ ብዙ ጊዜ አይታወቅም የፖፑሌሽን ፕሮፖርሽኑ ቫልዩ ማለት ነው። እሺ ሰፖዝ ዩ አር ኢንተረስትድ ቱ ኖ ዘ ፊሽ። አሁን አንኢቴብል የሆኑ ፊሾችን ለማወቅ ነው የፈለግነው። በኬሚካል ፖሊሽን ምክንያት በሆነ ሌክ ውስጥ የማይበሉ አሳዎች አሉ ማለት ነው። ስለዚህ ራንደም ሳምፕል 400 አሳዎች ተያዙ ማለት ነው ከዛ ሀይቅ ውስጥ ማለት ነው። ስለዚህ ከ400ዎቹ 55ቱ የማይበሉ ሆኑ ማለት ነው። ስለዚህ አውት ኦፍ ኦል ፊሽ ዋት ኢዝ ኤስቲሜት ዘ ፖፑሌሽን ፕሮፖርሽን። ስለዚህ እንዳለ አሁን እኛ 400 ብቻ ሳምፕል ነው የወሰድነው ከዛ ከአሳው ውስጦቹ እዛ ውሃ ውስጥ ካለ አሳ 400 ሳምፕል ነው የወሰድነው እንጂ ከዛ በላይ አሳዎች ይኖራሉ። ምክንያቱም ማወቅ አንችልም እንዳለ በውሃ ውስጥ ያለውን አሳ ማግኘት ስለማንችል ማለት ነው። ግን እኛ 400 አሳ ያዝን። ከ400 ከያዝናቸው አሳው ውስጥ 55ቱ የማይበሉ ወይም በኬሚካል የተበከሉ ናቸው ማለት ነው። ስለዚህ ሳምፕል ፕሮፖርሽናቸው የሚሆነው ስለዚህ ከምንድን ነው የነምበር ኦፍ ሰክሰሱ ማለትም አሁን በዚህ ጊዜ ነምበር ኦፍ ሰክሰስ የማይበሉት ናቸው። የማይበሉት 55 ናቸው እና ኤን ሳምፕል ሳይዛችን ስንነች 400 ነች ማለት ነው። ግን እዚህ ጋር ስለዚህ ሳምፕል ፕሮፖርሽናችን 55 ለ400 0.1375 ስለዚህ 13% ምንድነው አይበላም፣ የማይበላ አሳ ነው በዚህ ሀይቅ ውስጥ ያለው ብለን ኮንክሉድ ማድረግ እንችላለን ነው ማለት ነው የምንለው። ስለዚህ በዚህ ወይ ነው የሚሰራው። እሺ የመጀመሪያውን ኢስቲሜት ጨረስን። ኢንተርቫል ነው አሁን የምናየው። ስለዚህ ፖይንት ከሆነ ኤግዛክት ቫልዩን አግኝተን በሷ ቫልዩ መሰረት ስለ ፖፑሌሽን ቫልዩ ኮንክሉድ አደረግን። አራት ነገሮችን አየን። በማናየን በሚናየን በፕሮፖርሽን በስታንዳርድ ዲቪዬሽን እና በቫሪያንስ አየን። አሁን ደግሞ ኢንተርቫል ኤስቲሜሽን ላይ እንመጣለን። ስለዚህ ኤግዛክትሊ 1 ፖይንት አይሆንም። አሁን ደግሞ ምንድነው በሬንጅ ኦፍ ነው የምንገምተው ማለት ነው። ስለዚህ ኢንተርቫል ኤስቲሜሽን ኦር ኮንፊደንስ ኢንተርቫል ይባላል። ወይም ኢንተርቫል ኤስቲሜት ምንድነው? ኢት ኢዝ ሬንጅ ኦፍ ኢንተርቫል ኦፍ ዘ ነምበር believed to include in the unknown population parameter። ስለዚህ የአንናውን ፖፑሌሽን ፓራሜትሩ ከዚህ እስከዚህ ነው ብለን በሁለት ሬንጆች መካከል ነው ኮንክሉድ የምናደርገው በዚህኛው ኮንዲሽን ማለት ነው። ስለዚህ ኮንፊደንስ ኢንተርቫል ኦር ኢንተርቫል ኤስቲሜት ሀስ ቱ ኮምፖነንት አለ። ስለዚህ ኢንተርቫል ኤስቲሜት ወይም ኮንፊደንስ ኢንተርቫል ሁለት ኮምፖነንት ናቸው ያሉት። አንደኛ ሬንጅ ኦፍ ኢንተርቫል ቫልዩ አለ፣ ሬንጅ አለ ከዚህ እስከዚህ ብለን የምናስቀምጠው ማለት እና አሶሲኤትድ ሌቭል ኦፍ ኮንፊደንስ አለ፣ የምንጠቀመው ሌቭል ኦፍ ኮንፊደንስ አለ። ይሄን ያህል ሌቭል ኦፍ ኮንፊደንስ አለን ያ ቫልዩ በዚህና በዚህ መገኘቱ ብለን የምናስቀምጠው የኮንፊደንስ ሌቭል አለ። ኮንፊደንስ ሌቭል ማለት ምን ያህል እርግጠኛ ነን ነው ያ ደረጃ ያ ቫልዩ በዛ ሬንጅ ውስጥ መገኘቱን ነው። ምክንያቱም ብዙ ጊዜ በጥናት ላይ ይህን ይጠቀሙታል። ወደፊት እናንተም ስለምትሰሩበት የኮንፊደንስ ሌቭል ማለት ምንድን ነው? ይህን ያህል እርግጠኛ ነኝ ብላችሁ ታስቀምጣላችሁ። ጥናትን ስታጠኑ አንድን ጥናት ምን ያህል እርግጠኛ እንደሆናችሁ በእንትል ታስቀምጣላችሁ ማለት ነው። በፐርሰንት 90% ኮንፊደንስ አለኝ 95 ምናምን እየተባለ ኤክስፕሌን ይደረጋል ማለት ነው። እሱ ነው ኮንፊደንስ ሌቭል የምንለው ማለት ነው። እሺ ስለዚህ ምንድነው ቤዚክ ስትራክቸር ፎር ኤኒ ኮንፊደንስ ኢንተርቫል ኢዝ ዋናው ስትራክቸሩ ምንድነው? ፖይንት ኤስቲሜቱ አለ። ፖይንት ኤስቲሜት እስካሁን ያገኘናቸው ሳምፕል ሚን፣ ሳምፕል ፕሮፖርሽን፣ ሳምፕል ስታንዳርድ ዲቪዬሽን ወይ ሳምፕል ቫሪያንስ ሊሆን ይችላል። የነሱ ፕላስ ኦር ማይነስ መልቲፕላየር ሲባዛ በስታንዳርድ ኤረር ነው። ይሄኛው ትክክለኛ ፎርሙላ ነው። የምን የኮንፊደንስ ኢንተርቫል ወይም የኢንተርቫል ሬንጅ ማለት አይ ሚን ኢንተርቫል ኤስቲሜት። ስለዚህ እዚህ ጋር ምንድነው ፖይንት ኤስቲሜት ፕላስ ኦር ማይነስ መልቲፕላየር እና ስታንዳርድ ኤረር። ይሄኛው ከዚህ ወዲያ ያለው ምንድነው ማርጂን ኦፍ ኤረር ብለን እንጠራዋለን ማለት ነው። ስለዚህ ማርጂን ኦፍ ኤረር ምንድነው የሚያሳይ ሀው እሺ ቤዚክ ስትራክቸሩ የማንኛውም ኮንፊደንስ ኢንተርቫል ስንመለከት ምንድነው ፖይንት ኤስቲሜት አለ፣
ፕላስ ኦር ማይነስ መልቲፕላየር ሲባዛ በስታንዳርድ ኤረር ነው ፎርሙላው። ስለዚህ ከፕላስ ኦር ማይነስ በላይ ያለው መልቲፕላየሩ በስታንዳርድ ኤረር ሲባዛ ምንድን ነው ማርጂን ኦፍ ኤረር ነው የሚባለው። ስለዚህ ማርጂን ኦፍ ኤረር የሚያሳየ ምንድን ነው ሃው ክሎዝ ኦር ሃው ፋር ፖይንት ኤስቲሜትስ አር ፍሮም ትሩ አንናውን ፖፑሌሽን ፓራሜትር። ስለዚህ ከትሩ አንናውን ፖፑሌሽን ፓራሜትሩ ምን ያህል ርቀት እንዳለን የሚያሳየው ይሄኛው ማርጂን ኦፍ ኤረር ይባላል ማለት ነው። ስለዚህ ቫሪያንስ እነዚህ ፖይንት ኤስቲሜቶች እዚህ ጋር የምንጠቀማቸው አሉ። ያየናቸው አራቶቹን መጠቀም እንችላለን። ሳምፕል ሚን፣ ሳምፕል ፕሮፖርሽን፣ ሳምፕል ስታንዳርድ ዴቪዬሽን እና ሳምፕል ሚናችንን መጠቀም እንችላለን በዚህ በፖይንት ኤስቲሜት ቦታ ማለት ነው። ስለዚህ ስታንዳርድ ኤረር ዲፔንደንት ሳምፕል ሳይዝ ነው የሚለው ኤንድ ዘ ትሩ ፖፑሌሽን ስታንዳርድ ዴቪዬሽን። ስለዚህ ስታንዳርድ ኤረራችን እዚህ ጋር በምን ይወሰናል ማለት ነው ባለን ሳምፕል ሳይዝ ነው። ሳምፕል ሳይዛችን በጨመረ ቁጥር ኤረሩ እያነሰ ስለሚመጣ ማለት ነው እና በፖፑሌሽን ስታንዳርድ ዴቪዬሽን ቫልዩ ይወሰናል ማለት ነው። መልቲፕላየሩ ደግሞ እዚህ ጋር ያለው የሚያሳይ ምንድን ነው ኮንፊደንስ ሌቭላችንን ነው ምን ያህል ኮንፊደንስ እንደሆነም በዛ ቫልዩ የምንገልጽበት ቦታ ነው ማለት ነው። ስለዚህ ምንድነው የሚለውም በዲቴል እንመለከታለን። እሺ ስለዚህ ኮንፊደንስ ኢንተርቫል ፎር ሚን ነው ወይም ስታንዳርድ ዴቪዬሽኑ ታውቆ ነው። አሁን መጀመሪያ ምንድነው ለሚን ነው የምንሰራው የምንታውቀው ስታንዳርድ ዴቪዬሽኑ ታውቆ ማለት ነው። ስለዚህ ኢፍ ፖፑሌሽን ዲስትሪቢዩሽን ኖርማል ከሆነ ሳምፕሊንግ ዲስትሪቢዩሽኑ ኖርማል ነው የሚሆነው። አንድ የፖፑሌሽን ኖርማል ከተባላችሁ ሳምፕል ዲስትሪቢዩሽናችን ኖርማል እንደሆነ በቻፕተር ዋን አይተናለች። ስለዚህ ኢፍ ዘ ሳምፕል ኢዝ ሰፊሸንትሊ ላርጅ ሪጋርድለስ ኦፍ ዘ ሼፕ ኦፍ ፖፑሌሽን ዲስትሪቢዩሽን ዘ ሳምፕል ዲስትሪቢዩሽን ኢዝ ኖርማል። በሴንትራል ሊሚት ቲዮሪ መሰረት ደግሞ ላርጅ የሆነ ሳምፕል ሳይዝ ካለን ፖፑሌሽን ዲስትሪቢዩሽን ባይነገረን እንኳን ሳምፕል ዲስትሪቢዩሽን ኖርማል እንደሆነ ማወቅ እንችላለን ማለት ነው። ስለዚህ በዚህ ወይ ነው የምንሰራው ማለት ነው። ስለዚህ ኮንፊደንስ ኢንተርቫላችን ነው አሁን የምንፈልገው ማለት ነው ለሳምፕል ሚን ወይም ፖፑሌሽን ስታንዳርድ ዴቪዬሽኑ ናውን ሆኖ ማለት ነው። ስለዚህ ወይም ፖፑሌሽን ኢዝ ኖርማል ኤንድ እዚህ ጋር ያሉት እነዚህ ፖይንቶች በታይፕ ኤረር ምክንያት ናቸው እዚህ ጋር። ስለዚህ ይችኛዋ ሳምፕል ሚን ነው። ስለዚህ ኮንፊደንስ ኢንተርቫል ፎር ሳምፕል ሚን ወይም ፖፑሌሽን ስታንዳርድ ዴቪዬሽን ኢዝ ናውን ብለን የምናስቀምጠው እዚህ ጋር። ስለዚህ ወይም ፖፑሌሽን ኢዝ ኖርማል ኮንፊደንስ ኢንተርቫል ፎር ሚን ኢዝ ኮምፒውተር። ስለዚህ ለሚናችን ምንድነው ኮምፒውተር የሚሆነው ኮንፊደንስ ኢንተርቫላችን በዚህ ፎርሙላ ነው። እዚህ ጋር ምናችን አለ ፖይንት ኤስቲሜት ያልናት ይቺው አንደኛው ፖይንት ኤስቲሜት ያልነው ይኸውና። መልቲፕላየራችን ምንድነው ዜድ አልፋ ኦቨርቱ አለ። ዜድ አልፋ ኦቨርቱ እንዴት እንደሚሰራ እንመለከታለን። እና ማርጂን ኦፍ ኤረራችን ደግሞ ምንድነው ፖፑሌሽን ስታንዳርድ ዴቪዬሽን ኦቨር ራዲካል ኤን አድርገን ነው ማለት ነው። ስለዚህ ኤረራችን ምንድነው በሳምፕል ሳይዙ ነው የሚወሰደው። ሳምፕል ሳይዙ በጨመረ ቁጥር ኤረራችን እያነሰ ይመጣል ማለት ነው። ስለዚህ ኤች ሳምፕል ሚናችን አለች ዜድ ፍሮም ከኖርማል ቴብል ካልኩሌት አድርገን የምናገኘው ቫልዩ ነው። ፖፑሌሽን ስታንዳርድ ዴቪዬሽን አለ እና ራዲካል ኤኑ ደግሞ ምንድነው ሳምፕል ሳይዛችን አለ። አልፋን የምታገኘው ዋን ኦቨር ኮንፊደንስ ሌቭል ነው። ዋን ኦቨር ኮንፊደንስ ሌቭል ማለት ብዙ ጊዜ 95% ኮንፊደንስ ሌቭል ነው የሚሰጣችሁ። ስለዚህ አልፋችሁን ከአንድ ላይ እየቀነሳችሁ ነው የምታገኙት ማለት ነው። በሱ ወይ ነው ካልኩሌት የምታደርጉት። ስለዚህ ምንድነው ዋና እነዚህ ክሪቲካል ቫልዩ ኦፍ ዜድ ሌቭልስ ኤንድ ዘ ኮንፊደንስ ነው የሚለው። ስለ ክሪቲካል ቫልዩ ምናምን አነባበቦች ከቴብል ላይ ምን ይመስላል የሚለውን የሰራሁላችሁ ሙሉ ቪዲዮ ስላለ እሱን ገብታችሁ ማየት ትችላላችሁ፣ ወይም በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ስለዚህ ስለ እነሱ ቫልዩ ስንፈልጉ ዜድ ቫልዩን ስንፈልጉ ምንድነው የምታደርጉት 80% ኮንፊደንስ ሌቭል ካላችሁ አልፋ ኦቨርቱ 0.1 የሚሆነው ዜድ ቫልዩ 1.8 ነው። የ1.8 ይሆናል። አልፋችን 90% ከሆነ አልፋ ኦቨርቱ 0.05 ነው እና ዜድ ቫሉ 1.645 ይሆናል ወይም 1.65 ማለት ይቻላል። እና የ1 ዜድ ቫሉ ደግሞ ምንድነው 0.025 አልፋ ኦቨርቱ 0.95 ነው። ብዙ ጊዜ እኛው 95% ኮንፊደንስ ኢንተርቫል ነው የምንጠቀመው ምክንያቱም አብዛኛው በ95 ነው የሚሰሩት እና 1.6 ይሆናል ማለት ነው አልፋ ኦቨርቱ ዜድ ቫሉ ማለት ነው። ከዛ 98% ሲሆን 99% ሲሆን ቫሉያቸው አለ ማለት ነው። ስለዚህ እነዚህን አንዳንድ ጊቭ ናቸው ግን ካልተሰጧችሁ ከቴብል ላይ ያነባችሁ ነው የምታገኙት እና ቴብሉ ብዙ ጊዜ ከኤግዛም ጋር ታች አድርገው ይመጣላችሁ እና ግዴታ መሸምደድ የለባችሁም። ማድረግ የሚጠበቅባችሁ አነባበቡም ማወቅ ነው። ስለዚህ ስለ አነባበቡ የሰራሁላችሁ ሙሉ ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ ወይም በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ስለዚህ ኤግዛምፕል እንመልከት። አሁን በምንድነው ፖይንት ኤስቲሜት ወይም ኮንፊደንስ ኢንተርቫል ተጠቅመን ኤስቲሜት እናደርግ ስለ ፖፑሌሽናችን ማለት ነው። ስለዚህ የሳምፕል ፖፑሌሽን ማለት ነው። ስለዚህ ኤግዛምፕል ምን ይላል? ኢንሰርቴንስ ስሞል ሲቲ አለ። ስለዚህ በሆነ ከተማ ላይ ቱ ኤስቲሜት ዘ ሚን መንዝሊ ኤክስፔንዲቸርስ ኦፍ ፎር ፉድ ኤ ራንደም ሳምፕል ኦፍ 25 ሃውስሆልድስ ዋዝ ራንደምሊ selected yielding a mean of 122 ብር from experience it is known that
such expenditure are normally distributed ኖርማሊ ዲስትሪቢዩትድ ነው ተባልን ዊዝ ስታንዳርድ ዲቪዬሽን ኦፍ 20 ብር አለ። ስለዚህ ኤ ላይ ስንመጣ ምንድነው ዋት ኢዝ ዘ ፖይንት ኤስቲሜትስ ኦፍ ዘ መንዝሊ ኤክስፔንዲቸር ፎር ዘ ፉድ ኦፍ ሃውስሆልድ ኢን ዘ ሲቲ ነው የሚለው። ስለዚህ ፖይንት ኤስቲሜተር እንድንፈልግ ተጠየቀ። ሁለተኛው ደግሞ ፋይንድ 95% አያችሁ 95% የተሰጠን ኮንፊደንስ ኢንተርቫል ፎር ዘ መንዝሊ ኤክስፔንዲቸርስ ፎር ፉድስ ኦፍ ኦል ሃውስሆልድ ኢን ዘ ሲቲ ነው። ስለዚህ የመጀመሪያው ምንድነው ፖይንት ኤስቲሜታችን ኦልሬዲ ጊቭን ነው። ፖይንት ኤስቲሜት ማለት የፖፑሌሽን ሚን ከሆነ ሳምፕል ሚናችን ነው። ስለዚህ ራንደም ላይ 25 ሳምፕል ወስደው ሚኑ ሲሰራ 122 መጥቷል። ስለዚህ ሳምፕል ሚናችን ስንት ነው ማለት ነው? 122 አድርገን ነው የምንወስደው ማለት ነው። ስለዚህ የ95% ኮንፊደንስ ኢንተርቫል ተጠቅማችሁ ሚን መንዝል ኤክስፔንዲቸር ፎር ፉድስ ኦፍ ኦል ሃውስሆልድ ኢን ዘ ሲቲ ነው የተጠየቅነው። ስለዚህ ፎርሙላችን የሚሆነው ምንድነው ማለት ነው? ሳምፕል ሚናችን አለ ማለት ነው። ስለዚህ ፕላስ ኦር ማይነስ መልቲፕላየራችን ዜድ አልፋ ኦቨርቱ እናደርጋለን። ዜድ አልፋ ኦቨርቱ ከዛ በምንድን ነው የምናበዛው ማለት ነው? ሲባዛ በፖፑሌሽን ስታንዳርድ ዲቪዬሽን ኦቨር ራዲካል ኤን አድርገን እንሰራለን ማለት ነው። ይሄ ነው ፎርሙላችን። ስለዚህ የተሰጧችሁ ቫሊዎች እዚህ ላይ መተካት ነው ማለት ነው የሚጠበቅባችሁ። ስለዚህ ስንተካው ምን ይመጣል ማለት ነው? ሚናችን ስንት ነው? 122 ነው። 122 ኦልሬዲ ጊቭን ነው። ይሄ ላይ ያለው ፖይንት ኤስቲሜታችን ማለት ነው። ከዛ ፕላስ ኦር ማይነስ የ95% ኮንፊደንስ ሌቭል ስንት ነው ብለናል? 1.96 ነው ቅድም ያየነው ቴብል ላይ ማለት ነው። ወይም አልፋ ማለት ነች። አልፋ የምትገኘው ምንድነው? 1 ማይነስ ኮንፊደንስ ሌቭል ነው ብለናል። 1 ማይነስ 95% ማለት 0.95 ማለት ነው። ስለዚህ 0.95 ይሆናል። ስለዚህ አልፋችን ስንት ይሆናል ማለት ነው? 0.05 ነው ማለት ነው። ስለዚህ ዜድ አልፋ ኦቨርቱ ስለሆነ ዜድ አልፋ ኦቨርቱ ስናደርገው ስንት ይሆናል? ይሄን ለሁለት ስናካፍለው ዜድ አልፋ ኦቨርቱ ዜድ አልፋ ኦቨርቷችን ስለዚህ ስንት ይሆናል ማለት ነው? አልፋ ኦቨርቱ 0.025 ይሆናል ማለት ነው። ስለዚህ ይህን ቫሉ ከቴብል ላይ ሄዳችሁ ማንበብ ነው ማለት ነው። ስለዚህ የቴብል አነባበቡን እንዳልኳችሁ የሰራሁትን ቪዲዮ ማየት ትችላላችሁ። ግልጽ ካልሆነላችሁ እሱ ላይ ሰርቼዋለሁ። ስለዚህ ምንድነው የ0.025 ቫሉ ደግሞ ምንድነው 1.96 ነው። ስለዚህ ለዛ ነው የተጠቀምነው። እዚህ ጋር ፖፑሌሽን ስታንዳርድ ዲቪዬሽናቸው ኦልሬዲ ጊቭን 20 ተሰጥቶናል። ሳምፕል ሳይዛችን 25 ስለሆነ የተሰጠን አንደር ራዲካል አድርገን እንሰራታለን ማለት ነው። ስለዚህ 122 ፕላስ ኦር ማይነስ 1.96 ይሄኛው 20 ሲካፈል ራዲካል 25 ሲወጣ 5 ይወጣል። 25 4 ይመጣል። ስለዚህ 1.96 ሲባዛ በ4 7.84 ይመጣል። ስለዚህ ፕላስ ኦር ማይነስ ስላለ አንዴ ስንደምረዋለን አንዴ እንቀንሰዋለን። 122 ሲቀነስ 7.84 114 ይመጣል። ስንደምረው ደግሞ 122 ሲደመር 7.84 ስንት ይመጣል ማለት ነው? 129.84 ይመጣል ማለት ነው። ስለዚህ 114.16 እና በ129.84 መካከል ውስጥ ቫሊዋችን ይገኛል ማለት ነው። ምናችን የፖፑሌሽን ሚኑ። ስለዚህ በዚህ ሬንጅ ውስጥ ነው ብለን ኢስቲሜት እናደርጋለን ማለት ነው። ሌላ ኤግዛምፕል ደግሞ ለመጨመር ያህል ኤግዛምፕል አን ኤክስፐሪመንት ኢንቮልቭ ሴሌክቲንግ ራንደም ሳምፕልስ ኦፍ 256 ሚድል ማናጀር ፎር ስተዲንግ ዴር አኑዋል ኢንካም ነው። ስለዚህ በአንድ ኤክስፐሪመንት ላይ 256 ሚድል ማናጀሮች ተመረጡ ስለ አመታዊ ገቢያቸው ለማጥናት ማለት ነው። ስለዚህ ሳምፕል ሚናቸው ከነሱ ተወስዶ ሲሰራ ኮምፒውተር ሲደረግ እንትሎቹ ከ256ቶች ማናጀር 35420 መጣና ሳምፕል ስታንዳርድ ዲቪዬሽናቸው ደግሞ 2050 ነው። ሳምፕል ስታንዳርድ ዲቪዬሽን ማለት በእያንዳንዱ መካከል ያለው የኢንካም ዲፈረንስ 2050 መጣ። አጠቃላይ ኢንካማቸው ሚኑ ደግሞ 35420 መጣ ነው የሚለው። ስለዚህ በዚህ መሰረት ኤ ላይ ምንድነው ዋትስ 95% ኦፍ ኮንፊደንስ ኢንተርቫል 95% ኮንፊደንስ ኢንተርቫላቸውን ግለጽ ነው። ራውንድ ቱ ዘ ኒረስት 10 አጠጋግተን እንድንገልጽ ነው የተጠየቅነው። ቢ ላይ ደግሞ ምንድነው ዋት አር ዘ 95% ኦፍ ኮንፊደንስ ኢንተርቫል ሊሚቱን ነው አስቀምጥ የተባለው እና መጨረሻ ላይ ኢንተርፕሬቴሽናችንን ተጠይቀናል ማለት ነው። ስለዚህ ኤ ላይ ስንመጣ 95% ኮንፊደንስ ኢንተርቫል ተጠቅመን ስንሰራው ኢንተርቫል ቢትዊን ምንድነው 35150 እና ይመጣል ነው። በ35670 እንዲመጣ የሚለውን ስንፈልግ ሳምፕል ሚና ፎርሙላችን ሳምፕል ሚና አለ ፕላስ ኦር ማይነስ ዜድ አልፋ ኦቨር ቱ ሳምፕል ስታንዳርድ ዲቪዬሽን ኦቨር ራዲካል ኤን ነው። እዚህ ጋር ማወቅ ያለባችሁ እዚህ ጋር ሆነ ሲስተም ምንድነው ሳምፕል ስታንዳርድ ዲቪዬሽን ነው። ሳምፕል ስታንዳርድ ዲቪዬሽን 2050 ነው። ስለዚህ ብዙ ጊዜ ሳምፕል ፖፑሌሽን ስታንዳርድ ዲቪዬሽኑ ካልተሰጣችሁ በምትኩ ሳምፕል ስታንዳርድ ዲቪዬሽን መጠቀም ትችላላችሁ ነው፣ ችግር የለም። ስለዚህ ፖፑሌሽን እንደ ስታንዳርድ ዲቪዬሽን ተሰጥቶ ቢሆን ግን ይችን እዚህ ጋር ፖፑሌሽን ስታንዳርድ ዲቪዬሽን ነበር የምናደርጋት ማለት ነው። ስለዚህ በዛ ወይ ነው። ስለዚህ ዜድ ምንድነው ሳምፕል ሚናችሁ ደግሞ ስንት ነው? 35420 እዚህ ጋር ተሰጥቷል። ፕላስ ኦር ማይነስ ዜድ አልፋ ኦቨር ቱ 95% ከሆነ ስንት ነው? 1.96 ነው። እንዳየነው ቅድም 95% ከአንድ ላይ ቀንሰን ነው አልፋን የምናገኘው 0.05 ይሆናል። ስለዚህ ኦቨርቱ ስለሆነ አልፋ ዜድ አልፋ ኦቨርቱ ስለሆነ
ስንት ይሆናል ማለት ነው? 0.025 ቫሉን ቴብል ላይ ሄዳችሁ ብታዩት ደግሞ ስንት ይመጣል ማለት ነው? 1.96 ነው። በዛ መሰረት ነው እዚጋ የመጣችሁ። ከዛ ሳምፕል ስታንዳርድ ዲቪዬሽን 2050 አለ። ከዛ አንደር ራዲካል ኤናችን ስንት አለች? 256 ማናጀሩ ስለሆነ ኤናችን እሷ እናስገባለን። ስለዚህ ካልኩሌት ስታደርጉት በ35168 ነጥብ 87 እና በ35671 ነጥብ 13 መካከል ይመጣል። እዚህ ጋር ፕላሷ እና ፕላስ ማይነሷ እንዳረሷት፣ ምክንያቱም ሬንጅን የምታስቀምጥላችሁ እሷ መጨረሻ የምታገኙትን ቫሊዩ ይሄኛውን ማርጂን ኦፍ ኤረሩን ሰርታችሁ ከ35420 ላይ በመደመርና በመቀነስ ነው ይህን ሬንጅ የምታገኙት። ስለዚህ የሚደመረው ይሄኛውንም የሚቀንሰው 671 ስለሆነ ይሄኛው የሚደመረው ነው የሚቀንሰው ይሄኛው ነው ማለት ነው። ስለዚህ በዚህ ሬንጅ መካከል ነው ብላችሁ ታስቀምጣላችሁ ማለት ነው። ስለዚህ ሊሚታችንን አስቀምጡ ብትባሉ እዚህ ጋር አሁን በነጥብ ስለሆነ ወደ 10 ቤት ማጠጋገጥ ይጠበቅባቸዋል እዚህ ጋር ኮንፊደንስ ሊሚታችን። ስለዚህ 35170 እና 35670 ይሆናል ማለት ነው። ይሄኛው 35170 ሎወር ሊሚት፣ 35670 አፐር ሊሚት ይሆናል ማለት ነው። ስለዚህ ምንድነው ኢንተርፕሬቴሽኑ? አሁን የሪዛልቱ ምንድነው ኢንተርፕሬት አድርጉ ብትባሉ እንዴት ነው ኢንተርፕሬሽን የምታደርጉት ቢባል ምንድነው ማድረግ ያለባቸው? ኢንተርፕሬቴሽናችሁ መሆን ያለበት we are 95% confident that the true mean of annual income of all middle manager falls between 35140 and 35670። ስለዚህ ባጭሩ ምንድነው አሁን እዚህ ጋር መስራት ያስፈለገ ምንድነው ኮንፊደንስ ሊሚታችን ኢንተርቫሉ የሚጠቅመው ምንድነው ምን ያህል ፐርሰንት እርግጠኛ እንደሆነ ነው። እና 95% እርግጠኛ ነን ትክክለኛ አመታዊ ገቢያቸው የሁሉም ሚድል ማናጀሮች በስንትና በስንት መካከል እንደሆነ በ35170 እና በ35670 ነው። ስለዚህ ከተወሰዱ ሳምፕሎች ተነስተን ስለ አጠቃላይ ፖፑሌሽኑ ኢስቲሜት አደረግን ማለት ነው። ግን እዚህ ጋር 256 ብቻ አይደሉም፣ ከዛ በላይ ስለሆኑ ማናጀሮቹ አጠቃላይ ምንድነው 256 ሳምፕል ወስደን ስለ አጠቃላዩ ገመትን። ግን አኑዋል ኢንካማቸው በአማካኝ በቃ የሁሉም ከሳምፕል ሚናቸው ተነስታችሁ ስገምቱ 35170 እና 35670 ሆነ ማለት ነው። ስለዚህ this means that if we take sample of 256 middle manager computes the confidence interval for each sample about 95% of those interval would contain the true mean income ብላችሁ ኮንክሉድ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ ወይ ኢንተርፕሬቴሽናችሁን የምትሰሩት። ስለዚህ ላርጅ ሳምፕል ሳይዝ ፎር ፖፑሌሽን ሚን ነው የሚለው። ላርጅ ሳምፕል ካለን እና ፖፑሌሽን ሚኑ ካልታወቀ ነው ቅድም ያየ ነው እዚህ ጋር ፖፑሌሽን ሚኑ ካልታወቀ በቀላሉ ሳምፕል ስታንዳርድ ዲቪዬሽን መጠቀም እንደሚቻል አይተናል። በሱ ወይ ነው እዚህ ጋር አሁን ሌላ አዲስ ነገር የለውም። ፖፑሌሽን ስታንዳርድ ዲቪዬሽን ካልተሰጠ ሳምፕል ስታንዳርድ ዲቪዬሽን መጠቀም ይችላል የሚባለውን ለማሳየት ነው። ስለዚህ እዚህ ጋር አሁን ለምሳሌ ሳምፕል ስታንዳርድ ዲቪዬሽናችሁን የተሰጣቸው 140 ነው። ስለዚህ ሌላው አዲስ ነገር የለውም። ሚን ተሰጥቷል እዚህ ጋር ሳምፕል ሚን ተሰጥቷቸዋል። ፕላስ ኦር ማይነስ 95% ከሆነ 1.96 ትጠቀማለች። ስለዚህ ሳምፕል ስታንዳርድ ዲቪዬሽናችሁን ትጠቀማለች በፖፑሌሽን ስታንዳርድ ዲቪዬሽን ምትክ ማለት ነው። ስለዚህ አይናችን 100 ነው ተብሏል። 100 ራዲካል ውስጥ አድርገሽ ተጠቅማችሁ ካልኩሌት ስታደርጉት ይሄ ቫልዩ ይመጣል ነው ባጭሩ። ስለዚህ ፖፑሌሽን ስታንዳርድ ዲቪዬሽኑ ካልተሰጣችሁ ለሳምፕል ሳይዙ ላርጅ ከሆነ 100 ነው፣ ሳምፕላችን ላርጅ ስለሆነ ስለዚህ ሳምፕል ስታንዳርድ ዲቪዬሽን መጠቀም ትችላላችሁ። ፖፑሌሽን ስታንዳርድ ዲቪዬሽን ካልተሰጠ ይህን ኮንሴፕት መያዝ ነው ያለባችሁ ማለት ነው። ሌላ አዲስ ነገር የለውም እዚህ ጋር። ስለዚህ ቀጣይ ምንድነው የሚለን ሌቭል ኦፍ ኮንፊደንስ ኤንድ ዊድዝ ኦፍ ኮንፊደንስ ኢንተርቫል መካከል ያለውን ሪሌሽንሽፕ ነው የምናየው። ወይም ሳምፕሊንግ ፍሮም ሴም ፖፑሌሽን ሃየር ኮንፊደንስ ሌቭል ዋይደር ኮንፊደንስ ኢንተርቫል የሚለው። ስለዚህ ምንድነው የሚለን በጣም ኮንፊደንስ ሌቭላችን በጨመረ ቁጥር ምንድነው ዋይደር ኮንፊደንስ ኢንተርቫል እየኖረን ይመጣል ማለት ነው። ስለዚህ ለምሳሌ አሁን እዚህ ጋር 80% ኮንፊደንስ ኢንተርቫል ከሚኖርና 95% ኮንፊደንስ ኢንተርቫል ባለን ጊዜ እዚህ ጋር ምንድነው ናሮ ነው፣ እዚህ ኤሪያውን አያካትትም። እዚህ ጋር ግን በጣም ሰፊ ነው፣ ብዙ ኤሪያ ያካትታል። ስለዚህ ኮንፊደንስ ሌቭላችሁ በጨመረ ቁጥር የኮንፊደንስ ኢንተርቫላችሁ ዊድዝ ምንድነው እየጨመረ ይመጣል ማለት ነው። ሪዛልታችሁ በኋላ ሚኑ በዚህና በዚህ መካከል ነው የምትሉት ሬንጅ እየሰፋ ይመጣል። ምን ኮንፊደንስ ሌቭላችሁ በጨመረ ቁጥር የሚል ሪሌሽንሽፕ ነው እዚህ ጋር የሚያሳየ ማለት ነው። ስለዚህ እነዚህ ኮንሴፕት ብዙ ጊዜ ለምርጫዎችና ለትሩ ፎርሶች ስለሚወስዷቸው ያዟቸው። ምን የሚለውን ሃየር ኮንፊደንስ ሌቭል ዋይደር ኮንፊደንስ ኢንተርቫል የሚለውን ኮንሴፕት ማለት ነው። ሌላ ደግሞ ምንድነው ሳምፕል ሳይዛችን እና ዊድዝ ኦፍ ኮንፊደንስ ኢንተርቫል ከሳምፕል ሳይዝ ጋር ደግሞ እንመልከቱ። ስለዚህ ወይን ሳምፕሊንግ ፍሮም ሴም ፖፑሌሽን ዩዚንግ ፊክስድ ኮንፊደንስ ሌቭል። አሁን ፊክስድ ነው እናድርገው፣ ኮንፊደንስ ሌቭሉ ፊክስድ ነው። ለምሳሌ እዚህ ጋር 95 ተጠቀመ እና ላርጅ ሳምፕል ሳይዝ ናሮር ኮንፊደንስ ኢንተርቫል ነው። ስለዚህ ሳምፕል ሳይዛችሁ በጨመረ ቁጥር ኮንፊደንስ ኢንተርቫላችሁ እያነሰን የሚሄዱ። ምክንያቱ ለምንድን ነው ካላችሁ ሳምፕል ሳይዙ በጨመራችሁ ቁጥር ኤግዛክት ወደሆነ ቫልዩ እየቀረባችሁ ስለሆነ ሬንጃችሁ እየጠበበ ነው የሚመጣው። ስለዚህ ሬንጁ ከጠበበ ደግሞ ምንድነው ናሮ ሆነ ማለት ነው ኮንፊደንስ ኢንተርቫሉ። ስለዚህ 95% ሆኖ 20 ሳምፕል ከምትጠቀሙና 95% ሆኖ
40 ሳምፕል ከምትጠቀሙ ምንድነው ኮንፊደንስ ኢንተርቫላችሁ በጣም ዊድዝ የሚሆነው ለላርጅ ሳምፕል ስትጠቀሙ ነው ማለት ነው። ስለዚህ እዚህ ጋር ስሞል ሳምፕል ስትጠቀሙ ኮንፊደንሳችሁ ሰፋ ያለ ነው ከምኑ ከላርጅ ሳምፕል ከምትጠቀሙት አይነት። ስለዚህ እዚህ ጋር ሁለት ኮንሴፕቶችን አስታውስ ማለት ነው። ዘ ሃየር ዘ ኮንፊደንስ ሌቭል ዘ ዋይደር ኮንፊደንስ ኢንተርቫል ኤንድ ዘ ላርጀር ዘ ሳምፕል ሳይዝ ዘ ናሮር ዘ ኮንፊደንስ ኢንተርቫል የሚሉትን ያዙ ማለት ነው። እሺ ስለዚህ ኮንፊደንስ ኢንተርቫል ኦር ኢንተርቫል ኢስቲሜት ፎር ፖፑሌሽን ፎር ዘሚን ለሚን ነው አሁን የምናደርገው። ፎር ዘሚን ምናችን ካልታወቀ ፖፑሌሽን ስታንዳርድ ዲቪዬሽኑ ካልታወቀ ነው። ስለዚህ እስካሁን ያየነው ምንድነው ምኑን ነው ፖፑሌሽን ስታንዳርድ ዲቪዬሽኑ ታውቆ ነው። ግን አሁን ፖፑሌሽን ስታንዳርድ ዲቪዬሽኑ ካልታወቀስ ምን እናደርጋለን የሚለውን እንመልከት። ስለዚህ ኢፍ ዘ ፖፑሌሽን ስታንዳርድ ዲቪዬሽን ኢዝ አንናውን ሪፕሌስ ደ ሳምፕል ስታንዳርድ ዲቪዬሽን ነው። በምን እንተካዋለን? ፖፑሌሽን ስታንዳርድ ዲቪዬሽን ካልታወቀ በሳምፕል ስታንዳርድ ዲቪዬሽን ትተካላችሁ። ከዛ ኢፍ ዘ ፖፑሌሽን ኖርማል ኤንድ ሳምፕላችን ደግሞ ስሞል ከሆነ ስለዚህ አሁን እዚህ ከሁለት ነገሮች ነው። አንደኛ ምንድነው ፖፑሌሽን ስታንዳርድ ዲቪዬሽናችሁ አይታወቅም። ሁለተኛ ሳምፕል ሳይዛችሁ ስሞል ነው ወይም ከ30 በታች ነው። ስለዚህ ሳምፕል ሳይዛችሁ ስሞል እና ፖፑሌሽን ስታንዳርድ ዲቪዬሽናችሁ ካልታወቀ ምንድነው ቲ ዲስትሪቢዩሽንን ነው የምትጠቀሙት ማለት ነው። ዊዝ ኤን ማይነስ 1 ዲግሪ ኦፍ ፍሪደም። ስለዚህ ወደ አዲስ ኮንሴፕት መጣን። እስካሁን ኖርማል ዲስትሪቢዩሽን ነበር የምናውቀው። አሁን ቲ ዲስትሪቢዩሽን ነው። ቲ ዲስትሪቢዩሽን የምትጠቀሙት ፖፑሌሽን ስታንዳርድ ዲቪዬሽን ካልታወቀ እና ሳምፕላችሁ ከ30 በታች ወይም ስሞል ከሆነ ማለት ነው። ስለዚህ ቲ ዲስትሪቢዩሽን ይኸውና እዚህ ጋር የምታዩትን ይመስላል ማለት ነው። እዚህ ጋር ያለውን ነው። እሺ ስለዚህ ስለ ፕሮፐርቲዎቹ እናያለን። ስለዚህ ምንድነው ኮንፊደንስ ኢንተርቫል ፎር ሚን ዌን አናውን ፖፑሌሽን ስታንዳርድ ዲቪዬሽን ነው አናውን ሲሆን ማለት ነው። ስለዚህ ማንን ነው የምንጠቀመው? ቲ ዲስትሪቢዩሽን ነው። ስለዚህ ፎርሙላችን ምን ይሆናል ማለት ነው? በዜድ ምትክ በቃ ዜድ አልፋ ኦቨርቱ አልነበር፣ አሁን ቲ አልፋ ኦቨርቱ ነው። እዚህ ጋር ፖፑሌሽን ስታንዳርድ ዲቪዬሽን ነበር። እኛ ምን እናደርጋታለን? ሳምፕል ስታንዳርድ ዲቪዬሽን። ምክንያቱም ሳምፕል ስታንዳርድ ዲቪዬሽን የምንጠቀመው ፖፑሌሽን ስታንዳርድ ዲቪዬሽን አይታወቅም እና ሳምፕል ሳይዛችን ስሞል ስለሆነ ከ30 እና ከ30 በታች ስለሆነ ምናችን እንጠቀማለን ማለት ነው? ቲ ዲስትሪቢዩሽን እንጠቀማለን ማለት ነው። ስለዚህ ይሄ ነው፣ ሌላ ዲፈረንስ የለውም። በኤግዛምፕል ስናየው ግልጽ ይሆናል ማለት ነው። ስለዚህ አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላ ደግሞ ምንድነው የሚለው ኢፍ ዘ ሳምፕል ሳይዝ ኢዝ ለስ ዛን 30 ኤንድ ዘ ፖፑሌሽን ስታንዳርድ ዲቪዬሽን አር ናውን ዘ ስታንዳርድ ኖርማል ዲስትሪቢዩሽን አፕሮፕሪየት አይሆንም ብለናል። ስለዚህ ስቱደንት ቲ ወይም ቲ ዲስትሪቢዩሽን እንጠቀማለን ማለት ነው። ስለዚህ ስቱደንት ቲ ዲስትሪቢዩሽን ባህሪያቶቹ ምን ይመስላሉ የሚለው ስንመለከት አሳምፕሽኖች አሉት ማለት ነው። ስለዚህ አንደኛው ምንድነው ኮንቲኒየስ ዲስትሪቢዩሽን ነው። ቤል ሼፕድ ነው እንደምታውቁት፣ እንደዛው ተመሳሳይ ነው ግን ኮንቲኒየስ ነው እና ዜር ኢዝ ኖ ዋን ቲ ዲስትሪቢዩሽን የለም። ብዙ ቲ ዲስትሪቢዩሽኖች ናቸው ያላችሁ። ቅድም ካያችሁ እንደዚህ እየጨመሩ ነው የሚሄዱት ማለት ነው፣ አንድ ብቻ አይደለም። ስለዚህ የፋሚሊ ኦፍ ቲ ነው የሚባሉት እና ዘ ቲ ዲስትሪቢዩሽን ዲፈር ሳምፕል ሳይዙ በተለያየ ቁጥር የተለያየ አይነት ቲ ዲስትሪቢዩሽን ይኖረናል ማለት ነው። ስለዚህ ሳምፕሉ በተለያየ ቁጥር የተለያየ አይነት ቲ ዲስትሪቢዩሽን አለ እና ኢት ኢዝ ሞር ስፕሬድ አውት ኤንድ ፍላተር አት ዘ ሴንተር ዛን ዜድ ቴብል ነው። ከዜድ ቴብል አንጻር ወይም ከኖርማል ዲስትሪቢዩሽን አንጻር ዲስትሪቢዩሽን ስፕሪድ ያደረገ እና ፍላተር የሆነ እንደሆነ ያዙ ማለት ነው። እነዚህ ፕሮፐርቲዎቹ ናቸው ማለት ነው። ይሄማ የቲ ዲስትሪቢዩሽን መቼ ነው የምንጠቀመው? ሳምፕል ሳይዙ ከ30 በታች ሲሆን ነው ምናችን ነው ሳምፕል ስታንዳርድ ዲቪዬሽኑ ከሆነ የተሰጠን ፖፑሌሽን ስታንዳርድ ዲቪዬሽኑ ካልታወቀ እና ብዙ ጊዜ ይችን እንዳትረሷት ኤግዛም ላይ ለማሳሳት እናንተ ብዙም ኮንሲደር ሳታደርጉ ኖርማል ልትጠቀሙ ትችላላችሁ፣ ግን ቲ ዲስትሪቢዩሽንን ኮንሲደር አድርጓቸው ማለት ነው። ስለዚህ ኤግዛምፕል ምንድነው የሚለው የትራፊክ ዲፓርትመንት ኢን ታውን ኢዝ ፕላኒንግ ቱ ዲተርማይን ዘ ሚን ነምበር ኦፍ አክሲደንት አት ሃይ ሪስክ ኢንተርሴክሽን ኦንሊ ራንደም ሳምፕል ኦፍ ቴን አያቸው 10 ሳምፕል ነው። ስለዚህ ሳምፕላችን ምንድነው በጣም ስሞል ነው ማለት ነው። ስለዚህ ሜዥርመንት ኦፍ ቴን አለ። ስለዚህ ዘ ሳምፕል ሚን ኤንድ ሳምፕል ስታንዳርድ ዲቪዬሽን ኢዝ ኮምፒውተር ከሳምፕሎቹ ሚን 9.5 ፐር ዳይ እና 3.24 ፐር ዳይ መጣምናቸው ፖፑሌሽን ስታንዳርድ ዲቪዬሽናችን ማለት ነው። ስለዚህ ዘ ፖፑሌሽን ኢዝ አስዩምድ ቱ ቢ ኖርማል ነው አለ እና 95% ኮንፊደንስ ኢንተርቫል ፎር ዘ ሚን ነምበር ኦፍ ዘ ካር አክሲደንት ፐር ዳይ ዴቨሎፕ አድርጉን የተባለ ነው ማለት ነው። ስለዚህ እንደሚታወቁ ምንድነው አልፋችን ምንድነው ዋን ማይነስ ኮንፊደንስ ኢንተርቫላችን ነው። ኮንፊደንስ ሌቭላችን 95% ነው። ስለዚህ ከነሱ 0.05 ይመጣል ማለት ነው። ስለዚህ አልፋ ኦቨርቱ ስናደርገው ስንት ይመጣል ማለት ነው? 0.025 ይመጣል። ይህን ከቴብል ላይ ሄደን ነው የምናየው ማለት ነው። ከምን ላይ ነው ግን? አሁን ከዚህ ቴብል ላይ አይደለም ከቲ ቴብል ላይ ነው ሄደን የምናየው እና ስለዚህ የሚሰራላችሁ ቪዲዮዎች አለ
አንድ ላይ ነው ሁሉንም የዜድ ቴብልን የቲ ቴብልን የቀጣይ የምናያቸው አኖቫ አለ ኤፍ ዲስትሪቢሽን ካይስኩዌር የሚባሉ ቴብሎች አሉ በቀጣዮቹ ቻፕተሮች የምናያቸው እና የሁሉንም ቴብል አነበብ በአንድ ጠቅለል አድርጌ የሰራችሁላችሁ ቪዲዮ አለ። እሱ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ሌላ ደግሞ ምንድነው እዚህ ጋር የሚያስፈልግን ቲ ከሆነ ዲግሪ ኦፍ ፍሪደም ነው። ዲግሪ ኦፍ ፍሪደም ማለት ኤን ማይነስ ዋን ነው። ስለዚህ ቴን ማይነስ ዋን ስንት ነው? ናይን ማለት ነው። 9 አለ ፍሮም ቲ ቴብል ላይ ሄደን ማለት ነው። ስለዚህ ቲ ቴብል ላይ ትሄዱና ምንድነው 0.025 እና ዲግሪ ኦፍ ፍሪደም 9ኛችሁን ሄዳችሁ ማንበብ ነው። ስታነቡ ሄዳችሁ ከቴብል ላይ 2.262 ይመጣል ማለት ነው። ስለዚህ ይችን ካገኛችሁ የቷ ጋር ማስገባት ነው። ፎርሙላችን ምንድነው? ሳምፕል ሚን ፕላስ ኦር ማይነስ ምንድነው ቲ አልፋ ኦቨር ቱ አለ። እሱን ካገኛችሁ ወዲያ ምንድነው ዲግሪ ኦፍ ፍሪደም ይዛችሁ ሄዳችሁ ያነበባችሁት ማለት ሳምፕል ስታንዳርድ ዴቪዬሽን ኦቨር ራዲካል ኤን አድርጋችሁ ካልኩሌት ማድረግ ይሆናል ማለት ነው። ስለዚህ ይችን ቫልዩ ያገኛችሁ እዚህ ጋር ምንድነው ሳምፕል ሚናችን ስንት ነው? 9.5 አለ ፕላስ ኦር ማይነስ ቲ 0.025 ዲግሪ ኦፍ ፍሪደም 9 ላይ ሄደን ስናነብ ይህን ቫልዩ ያገኛል። ሳምፕል ስታንዳርድ ዴቪዬሽናችን ይኸው አለ እና ሳምፕል ሳይዛችን አለ። ስለዚህ ካልኩሌት ስታደርጉት 9.5 ፕላስ 2.3 11.8 አለ 9.5 ማይነስ 2.3 ደግሞ 7.2 አለ። ስለዚህ በሁለቱም መካከል ነው ብለን ኮንክሉድ እናደርጋለን ማለት ነው። ምናችን ፖፑሌሽን ሚናችን ማለት ነው። ስለዚህ ኮንሲደር ማድረግ ያለባችሁ ሳምፕሉን ምን ያህል ነው ሳምፕላችን የሚለው ኮንሲደር መደረግ አለበት። ምክንያቱም የምንጠቀመውን ቴብል ዜድ ነው ቲ ነው የሚለውን ስለሚወስንልን ማለት ነው። እሺ ስለዚህ አሁን ወደ ፕሮፖርሽን ነው የምንገባው። ግን ፕሮፖርሽን ላይ ከመግባታችን በፊት እስካሁን አብራችሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮውን ላይክ ያደርጋችሁ ላይክ ማድረግ እንዳይረሳ እና ደግሞ አንድ ነገር ማስታወስ ፈልገው ምንድነው ቪፒኤን ያላበራችሁ ካላችሁ ምንም ለእናንተ ቀላል ነገር ነው፣ እኔ ግን በጣም ይጠቅመኛል። ስለዚህ ያላበራችሁ ካላችሁ ቪዲዮን ፖዝ አድርጋችሁ ሄዳችሁ ቪፒኤን አብርታችሁ ሊንክ ብትመጡ ደስ ይለኛል። ቪፒኤን አብርታችሁ ቪዲዮ ለምታዩልኝ ደግሞ በጣም ከልብ ያመሰግናለሁ። እና ደግሞ ምንድነው የተለያዩ ፋይሎች ማስረጃ ፒፒቲዎችን እና ኤግዛሞችን እና የተለያዩ አይዲያዎችን ሼር ማድረግ ከፈለጋችሁ የቴሌግራም ግሩፓችን ጆይን ማድረግ ትችላላችሁ። ሊንኩን በዲስክሪፕሽን ላይ አስቀምጥላችኋለሁ። እሺ ወደ ሌሰኑ እንግባ። ኢንተርቫል ኤስቲሜት ፎር ፖፑሌሽን ፕሮፖርሽን ወይም ፒ ለምንገባው። ስለዚህ ኢንተርቫል ላይ ፎር ፖፑሌሽን ፕሮፖርሽን ካሁን ሳምፕል ሚን ፖፑሌሽን ሚን ነበር ስናይ የነበረው። አሁን ደግሞ ምንድነው ፖፑሌሽን ፕሮፖርሽን ላይ ነው። ለእሱ ደግሞ በኢንተርቫል ኤስቲሜት እናደርጋለን ማለት ነው። ስለዚህ ለፖፑሌሽን ፕሮፖርሽን እንደምታወቁት ምንድነው ሳምፕል ፕሮፖርሽን ነው የምንጠቀሙ ወይም አንቢያዝድ ፖይንት ኤስቲሜተር ለፖፑሌሽን ፕሮፖርሽን ሳምፕል ፕሮፖርሽን ነች ማለት ነው። ስለዚህ ምን ተደርጎ የሚታሰብ ሳምፕል ዲስትሪቢዩሽን ኖርማል ሲሆን ነው። ኤን ኢዝ ላርጅ የሚባለው ኤንፒ እና ኤንኪው ሲባዙ ከ5 በላይ መሆን አለባቸው። ምን ለመሆን? ኖርማል ለመሆን። ምናችን? ፕሮፖርሽናችን እንደምናችን ኤን ከ30 በላይ ሲሆን ነው ዜድ ኖርማል የሚሆነው ብለን የለ። እዚህ ጋር ደግሞ ፖፑሌሽን ፕሮፖርሽን ከሆነ ደግሞ ኤንፒ እና ኤንኪው ከ5 በላይ ከሆነ ኖርማል ይሆናል ማለት ነው። ስለዚህ በዚህ ጊዜ ምንድነው ዩኒቷን ላይ እንዳየነው ፎርሙላችን ምንድነው ብለናል? በፕሮፖርሽን ጊዜ ለኖርማል ዲስትሪቢዩሽን የምንጠቀመው ምንድነው? ሳምፕል ፕሮፖርሽን ሲቀንስ ፖፑሌሽን ፕሮፖርሽን ኦቨር አንደር ራዲካል ኦፍ ፒኪው ኦቨር ኤን ነው ብለናል። ስለዚህ ሃይቨር እዚህ ጋር ምንድነው ፖፑሌሽን ፕሮፖርሽን ስለማይታወቅ ምኑን ነው የምንጠቀመው? አሁን እኮ አላማችን ምንድነው? ፖፑሌሽን ፕሮፖርሽን ስለማይታወቅ ሳምፕል ፕሮፖርሽን ተጠቅመን ስለ ፖፑሌሽን ፕሮፖርሽን ኤስቲሜት ማድረግ እንዲችል ነው ዋና አላማችን ማለት ነው እዚህ ጋር ኤስቲሜት የምናደርገው። ስለዚህ እዚህ ጋር ፖፑሌሽን ፕሮፖርሽን ካልታወቀ ምንድን ነው የምንጠቀመው ማለት ነው? ስታንዳርድ ኤረር ኦፍ ፕሮፖርሽናችን ምን ይሆናል ማለት ነው? እዚህ ጋር የሳምፕሉን እንጠቀማለን ማለት ነው። ስለዚህ ሳምፕል ፕሮፖርሽን አለ ሳምፕል ፕሮባቢሊቲ ማለት ነው። ሳክሰስ ኦፍ ኦከራንሱ አለ እና ኪው ደግሞ ምንድነው ፌለሪቲ ያለ የሁለቱም ጊዜ በኤን እናካፍላለን ማለት ነው። ስለዚህ ፎርሙላችን ምን ይሆናል ማለት ነው? በዚህ ኬዝ ይሄ ይሆናል ማለት ነው። ስለዚህ ሳምፕል ፕሮፖርሽን ይሆናል። እዚህ ጋር ሳምፕል ሚን ነበር እስካሁን ያደረግነው፣ እዚህ ጋር ሳምፕል ፕሮፖርሽን ይሆናል። ፕላስ ኦር ማይነስ ምንድነው ዜድ አልፋ ኦቨር ቱ ያው ተመሳሳይ ነው እና ስታንዳርድ ኢረራችን ነው አሁን የሚለያየው። ኢረሩ ምን ይሆናል ማለት ነው? አንደር ራዲካል ኦፍ ፒ ኪው ይሆናል ማለት ነው። ፒ ኪው ኦቨር ኤን እናደርጋለን ማለት ነው። ይሄ ነው ፎርሙላው የሚሆነው ለምን? ለፖፑሌሽን ፕሮፖርሽን ሲሆን ማለት ነው። ስለዚህ በኤግዛምፕል ስናየው ደግሞ ግልጽ ይሆናል ማለት ነው። ስለዚህ ኤግዛምፕል ምንድነው የሚለው? ሰፖዝ አለ 1600 of 2000 union of members sample said they plan to vote for the proposal to merge with the national union ነው። ስለዚህ ከ2000 ሰዎች 1600ዎቹ ሳምፕሎች ምን አሉ ማለት ነው? ፕላን አድርገዋል ቮት እንደሚያደርጉ ነው። ምን አይነት ፕሮፖዛል? መርጅ ለማድረግ ከናሽናል ዩኒየን ጋር ነው የሚለው። ስለዚህ ዩኒየን ባይ ሎ ስቴት ዳት 75% አትሊስት ኦል ደ ሜምበር መስት አፕሩቭ ፎር ደ መርጀር ቱ ኢናክት። ስለዚህ መርጀሩ እንዲካሄድ 75% ቢያንስ
ምን ማድረግ አለባቸው? ቮት አፕሩቭ መደረግ አለበት በ75% በሚሆነው ሜምበር ነው የሚለው። ስለዚህ 95% ኮንፊደንስ ዲግሪ ወይም ኮንፊደንስ ሌቭልን ተጠቅማችሁ ነው የሚለው። ኤ ላይ ምንድነው ምን እንድንሰራ የተጠየቅ ነው? ኢንተርቫል ኤስቲሜት ፎር ፖፑሌሽን ፕሮፖርሽን፣ ለፖፑሌሽን ፕሮፖርሽኑ ኢንተርቫል ኤስቲሜት እንድንፈልግ። ሁለተኛ ደግሞ ቤዝድ ኦን ኮንፊደንስ ኢንተርቫላችን ተነስተን ምንድነው ኮንክሉዥናችን ድራው ማድረግ የምንችለው የሚለው ነው የተጠየቀው። ስለዚህ ኢንተርቫል ኤስቲሜታችን ምንድነው? ፎርሙላው እዚህ ጋር ያየነው ነው ብለናል። ስለዚህ ሳምፕል ፕሮፖርሽናችን ስንት ነው የተሰጠን? እዚህ ጋር 0.8 ነው የምናደርገው ምናችንን ሳምፕል ፕሮፖርሽናችን። እንዴት ነው ሳምፕል ፕሮፖርሽን የመጣው ስንል ፖፑሌሽን ፕሮፖርሽን ሳምፕል ፕሮፖርሽን ማለት ምንድን ነው? ነምበር ኦፍ ሰክሰሱ ማለት በዚህ ጊዜ ነምበር ኦፍ ሰክሰሱ 1600 ነው ኦቨር ሳምፕል ሳይዛችን ማለት ነው። ሳምፕል ሳይዛችን 2000 ነው ማለት ነው። ስለዚህ ሁለቱ ስናካፍላቸው 16 ላይ 0.8 ይመጣል ማለት ነው። ስለዚህ ፕላስ ኦር ማይነስ ዜድ አልፋ ኦቨርቷችን 95% ኮንፊደንስ ኢንተርቫል ስለሆነ 1.96 ነው። ፕላስ ኦር ማይነስ አንደር ራዲካሉ ፒያችን። ስለዚህ ምንድነው ሳምፕላችን ፕሮፖርሽናችን 0.8 አለ ሲቀነስ ዋን ማይነስ ሳምፕል ፕሮፖርሽናችን 0.2 ይሆናል ማለት ነው። ኦቨር 2000 ነው ማለት ነው። አጠቃላይ ሳምፕላችን 2000 ስለሆነ ስለዚህ በዚህ ወይ ስንሰራው ስንት ይመጣል ማለት ነው? 0.8 ፕላስ ኦር ማይነስ 0.0174 ይመጣል። ስለዚህ በዚህ አንዴ ከ0.8 ላይ አንዴ እንቀንሳ አንዴ እንደምራለን። በሱ ሬንጅ መካከል ነው የደመርነው አፐር ባውንድ የቀነስነው ሎወር ባውንድ ይሆናል ማለት ስለዚህ 0.7826 እና በ0.8174 መካከል ይሆናል ብለን ገስ እናደርጋለን ምናችን ፖፑሌሽን ፕሮፖርሽናችን። ስለዚህ በእነዚህ መካከል ቢያንስ 75% ስለሆነ ለመርጀሩ የሚያስፈልገው በአጠቃላይ ዩኒዮኖች። ስለዚህ አጠቃላይ ፖፑሌሽኑ ፕሮፖርሽን ደግሞ በዚህ ሬንጅ መካከል ይሆናል ብለን ስላሰበን ፕሮፖዛሉ ፕሮባብሊ ፓስ የማድረግ እድል አለ። ምክንያቱም 75% ላይ የሚያደርገው ወይም በምን መካከል ስለሚገኝ በ0.7825 እና በ0.8174 መካከል ማለት ነው። ስለዚህ በዚህ ወይ ነው ማለት ነው ኢስቲሜት የምናደርገው ስለ ፖፑሌሽን ፕሮፖርሽናችን ከሳምፕል ፕሮፖርሽን ተነስተን ማለት ነው። ቀጣይ ምንድን ነው የምንመለከተው? ሳምፕል ሳይዝ እና ስታንዳርድ ኤረር ነው። ሳምፕል ሳይዝ ዴተርማይን ባውንድ ኦፍ ስታቲክስ ነው እና ሳምፕል ሳይዛችን የባውንድ ኦፍ ስታቲክሱን ይወስነዋል ምን ያህል ነው ሬንጁ የሚለው። ምክንያቱም ሳምፕል ሳይዛችን በጨመረ ቁጥር ሬንጁ እየጠበበ እንደሚሄድ ቅድም ስላየን ማለት ነው። ስለዚህ ስታንዳርድ ኤረር ኦፍ ስታቲክስ ሺሪንግ አት ሳምፕል ሳይዝ ኢንክሪዝ ነው። ስለዚህ የስታንዳርድ ኤረራችን ደግሞ እየቀነሰ ይመጣል ሳምፕል ሳይዛችን ሲጨምር። ምክንያቱም ሳምፕል ሳይዝ በጨመረ ቁጥር ወደ ቱርቦ አናውን ፖፑሌሽን ቫልዩ የመጠቃት እድል ስላለን ማለት ነው። ስለዚህ ዜር አር ስሪ ፋክተርስ ዴተርማይን ዘ ሳይዝ ኦፍ ሳምፕል። ስለዚህ ሳምፕላችን ሳይዝ ወይም ኤናችንን የሚወስኑ 3 ፋክተሮች አሉ ነው የሚለው። አንደኛ ዲግሪ ኦፍ ኮንፊደንስ ሌቭላችን የምንመርጠው አለ፣ ለማክሲመም ቶለራብል ኤረራችን ምን ያህል ኤረር ቶለሬት ማድረግ እንደምንችል እና ፖፑሌሽን ቫሪዬሽናችን ነው ማለት ነው። እነዚህ ሶስቱ በምንመርጠው ሳምፕል ሳይዝ ላይ የራሳቸው የሆነ ኤፌክት አላቸው። ምክንያቱም ሳምፕል ሳይዝ ማለት ይሄ ነው ፎርሙላው እና ዲግሪ ኦፍ ፍሪደም፣ ፖፑሌሽን ቫሪዬሽኑ እና ማክሲመም ቶለራብል ኤረራችን ወሳኝ ናቸው በምንመርጠው ሳምፕል ሳይዝ ላይ ማለት ነው። ስለዚህ ሳምፕል ሳይዝ ፎር ሚን ነው። ለሚን ሳምፕልን ስንመርጥ የምናደርገው ምንድነው? መጀመሪያ ምንድነው ዌን ዊ ኤስቲሜት ዘ ፖፑሌሽን ሚን ሳምፕል ሚን እንደምንጠቀም አይተናል። ስለዚህ ዊዝ ዘ ፕሮባቢሊቲ 1 ማይነስ አልፋ ማክሲመም ኤረራችን መጀመሪያ ይችን ማክሲመም ኤረር የምትለዋን እንመልከት። ማክሲመም ኤረር ማለት ኤረር ኦልሶ ባውንድ ኦፍ ኤስቲሜታችን ባውንዳችን ማለት ነው። የዜድ አልፋ ኦቨርቱ ፖፑሌሽን ስታንዳርድ ዲቪዥን ኦቨር ራዲካል ኤን ወይም ሳምፕል ስታንዳርድ ዲቪዥን በፖፑሌሽን ቦታ ማድረግ እንችላለን፣ ፖፑሌሽን ስታንዳርድ ዲቪዥኑ ካልታወቀ። ስለዚህ ይቺ ከምን ወዲህ ያለችው ነው ኤረር የምንላት ከሳምፕል ሚናችን ፕላስ ኦር ማይነስ አድርገን ዜድ አልፋ ኦቨርቱ ፖፑሌሽን ስታንዳርድ ዲቪዥን ኦቨር ራዲካል ኤን አለ። ስለዚህ ይሄኛው ከዚህኛው ወዲያ ያለው ምንድነው? ከፕላስ ኦር ማይነስ ወዲያ ያለው ምንድነው? ኤረር ነው የምንለው ማለት ነው። ኤረራችን ማለት ማክሲመም ቶለሬት ማድረግ የምንችል ይሄን ያህል ኤረር ይኖራል ብለን ኮንሲደር የምናደርገው እኛ ኤረር ምን ይባላል? ማክሲመም ቶለረብል ኤረር ወይም ኤረር ብለን ኮንሲደር እናደርገዋለን ማለት ነው። ስለዚህ እሱ ኤረር አለ። ከሱ ኤረር ተነስተን ነው ይችን ኤን ድራይቭ አድርገን ለሳምፕል ሳይዛችን ፎርሙላ የምናወጣው ማለት ነው። ስለዚህ ከዚህ ላይ ድራይቭ አድርገን ስናወጣው ክሪስ ክሮስ ምናምን አድርገን ሳምፕል ሳይዝ ፎርሙላችን ይሄ ይሆናል ማለት ነው። ዜድ አልፋ ኦቨር ቱ ፖፑሌሽን ስታንዳርድ ዲቪዥናችን ኦቨር ማክሲመም ቶለረብል ኤረር በሆል ስኩዌር አድርገን ሳምፕል ሳይዛችንን ማግኘት ይችላል። ወይም ስኩዌር አንድ ዲስትሪቢዩት አደረጋት ዜድ አልፋ ኦቨር ቱ ስኩዌር ፖፑሌሽን ስታንዳርድ ዲቪዥን ስኩዌር ኦቨር ኢ ስኩዌር አድርገንም በዚህ ወይ መስራት እንችላለን ማለት ነው። ስለዚህ በኤግዛምፕል ስናየው ደግሞ የበለጠ ግልጽ ይሆንላቸው። ስለዚህ ፎርሙላዎቹ የኤረር ከሆነ ኤረር ከተጠየቃችሁ ይችን ብቻ መጠቀም ነው፣ ፖይንት ኤስቲሜት መጠቀም ሳያስፈልግ። ስለዚህ ኤናችን ከተጠየቀ ደግሞ ይሄን መጠቀም ትችላላችሁ ማለት ነው። ከዚህ ኤግዛምፕል ላይ ስንመጣ the owner of the chain of hotel wants to determine
ሚን ነምበር ኦፍ ዘ ሩም ኦኩፓይድ ፐር ዴይ ነው። ስለዚህ የሆቴሉ ባለቤት በቀን ምን ያህል ሩሞች ይያዛሉ የአልጋ ክፍሎች የሚለውን ማወቅ ፈለገ ማለት ነው። ስለዚህ ሶ ሂ ካን ኤስቲሜት አቨሬጅ ዳይሊ ረቨኑ ኦብቴን ባይ ሬንቲንግ ሩም። ስለዚህ ምኑን ነው ኤስቲሜት ማድረግ የፈለገው ከዚህ ተነስቶ በቀን በአማካኝ ምን ያህል ገቢ ያገኛለሁ ነው፣ ምን ያህል ሩም ይያዛል ብሎ አስቦ ከዛ ስለዚህ በአማካኝ የኔ ገቢ ይህን ያህል ይሆናል ብሎ ኤስቲሜት ማድረግ ነው የፈለገው። ስለዚህ ፍሮም ደ ባስት ሪካርድስ ስታንዳርድ ዲቪዬሽን ዳይሊ ኦኩፔንሲ ኢዝ ናውን አስ ቱ 9 ሩምስ ነው ስታንዳርድ ዲቪዬሽኑ ተሰጠ። ስለዚህ how large the sample of the how large are a samples of days should be taken so that the true means of the room occupied per day will not differ from the sample mean by more than 3 rooms at 95% ኮንፊደንስ ሌብል። ስለዚህ ከሶስት ሩም በላይ ኤረራችን 3 ነው የተሰጠ። ምክንያት 3 ነው ኤረራችን ማለት የሳምፕል ቫሊዩ ከፖፑሌሽን ቫሊዩ ከ3 በላይ መለየት የለበትም። ቢበዛ ዲፈረንሳችሁ 3 መሆን አለበት ብለን ኤረራችን እናስቀመጥ ማለት ነው። ስለዚህ ኤረራችን ማለት በፖፑሌሽን ቫሊዩ እና በሳምፕል ቫሊዩችን መካከል ያለው ዲፈረንስ ይህን ያህል ነው ብለን ኮንሲደር አሲዩም የምናደርገው ቫሊዩ ነው ማለት ነው። ስለዚህ 95% ኮንፊደንስ ኢንተርቫል ላይ ኤናችንን ካልኩሌት አድርጉን የተባለው። ስለዚህ 95% ላይ ኤናችን ምን ይሆናል ማለት ነው? ዜድ አልፋ ኦቨር 2 95% ስለሆነ 1.96 አለ ማለት ነው። 1.96 ይመጣል ሲባዛ በምናችን እናደርጋለን ማለት ነው? ፖፑሌሽን ኤረራችን ማለት ነው። አይ ሚን ስታንዳርድ ዲቪዬሽናችን 9 አለ ኦቨር ኤረራችን ስንት ነው? 3 አለ ማለት ነው። ስለዚህ ይሄን ሆል ስኩዌር ታደርጋላችሁ ማለት ነው። በዚህ ወይ ነው ኤ ላይ ያለውን የምትሰሩት ማለት ነው። ስለዚህ በዛ ወይ ምንድነው 1.96 ሲባዛ በ9 ሲካፈል ለ3 ሆል ስኩዌር ስናደርገው 34.5 ነው። አትሊስት 35 እናደርገዋለን ማለት። ስለዚህ ምን ያህል ሳምፕል ሳይዛችን ያስፈልገናል ማለት 35 ቀን ያስፈልጋል ማለት ነው። በዚህ ወይ ነው ኤናችንን ካልኩሌት የምታደርጉት ማለት ነው። ቢ ላይ ደግሞ ኤናችን አይ ሚን ዲግሪ ኦፍ ፍሪደማችን ስንት ብናደርገው ተብለን የተጠየቀው 99% ብናደርገው ተብሎ ነው የተጠየቀው። ስለዚህ 99% አደረግነው ማለት ከአንድ ላይ ስንቀንሰው 0.01 ይመጣል ማለት ነው። ስለዚህ አልፋ 0.01 ማለት ደግሞ አልፋ ኦቨር 2 ስናደርገው 0.05 ይመጣል። 0.05ን ደግሞ ምንድነው ቴብል ላይ ሄዳችሁ ከቴብል ቫልዩ ላይ ስታነቡ ዜድ ቴብል ላይ 2.58 ይመጣል ማለት ነው። ስለዚህ 2.58 ሲባዛ ምናችን የተጠየቀው ኢረራችን ነው። አሁን ኤኑ 64 ተደረገ፣ ኤን ተሰጠ፣ ዲግሪ ኦፍ ፍሪደሙ ተሰጠ እና ምኑን የተጠየቀው ኢረሩ ነው ማለት ነው። ኢረሩ ነው የተጠየቀው ማለት ነው። ስለዚህ ዜድ አልፋ ኦቨር 2 ፖፑሌሽን ስታንዳርድ ዲቪዬሽን ኦቨር ራዲካል ኤን አድርገን እንሰራለን። ኢረር ፎርሙላ ይቺ ስለሆነች ማለት ነው። ስለዚህ 2.58 ሲባዛ በ9 ሲካፈል አንደር ራዲካል ኦፍ 64 አድርገን እንሰራለን። ስለዚህ 2.9 ኢረር ነው ማክሲመም ቶለሬት ማድረግ የምንችለው በፖፑሌሽን ቫልዩ ነው በሳምፕል ቫልዩ ይህን ያህል ዲፈረንስ ይኖራል ብለን ራሳችን ኮንሲደር እናደርጋለን። ኤግዛክትሊ ቫልዩ ደሴም እንደማይመጣ አምነናል ማለት ነው በተዘዋዋሪ። ስለዚህ ኤን እና ኢን አፈላለግ በዚህ ወይ ነው የምታገኙት ማለት ነው። ቀጣይ ምንድነው ሳምፕል ሳይዝ ለፕሮፖርሽን ነው። ስለዚህ አሁን ሳምፕል ሳይዝ ለምን አገኘን? ለሚን አገኘን፣ ለፖፑሌሽን ሚን አገኘን። ሳምፕል ሳይዝ ለፕሮፖርሽን እናገኛለን ማለት ነው። ስለዚህ ለፕሮፖርሽን ሲሆን ደግሞ ምንድነው የምናደርገው? እዚህ ጋር እንደተቀመጠልን ምንድነው ዜድ አልፋ ኦቨር 2 ሆል ስኩዌር ታይምስ ፒ ኪው ኦቨር ኢ ስኩዌር ነው የሚለው። ስለዚህ ይሄኛው ነው ላይክ ተርሞችን ሰብስባቸው ፒ ኪው ማለት እንዳየነው ምንድነው ሳምፕል ፕሮፖርሽኑ አለ ኢንቱ ዋን ማይነስ ሳምፕል ፕሮፖርሽን እናደርጋለን። ስለዚህ ምንድነው ዜድ አልፋ ኦቨር 2 እና ኢን ስኩዌር ስኩዌር ስለሆኑ አንድ ላይ አድርገን ሆል ስኩዌር ማድረግ ነው። ስለዚህ ሳምፕላችሁን በዚህ ወይ ዴተርማይን ማድረግ ትችላላችሁ ማለት ነው። ስለዚህ በኤግዛምፕል ስንመለከት ሰፖዝ ዘ ፕሬዚዳንት ወንትስ an estimate of the proportions of the population that supports his current regulations of financial institution ነው የሚለው the president wants the estimate to be within 0.04 of the true population። ስለዚህ within 0.04 ማለት ኢረራችን ከፖፑሌሽን ቫልዩ በ0.04 ቢሆን ዲፈረንሱ ብለን ብናስብ 95% ኮንፊደንስ ኢንተርቫል ተሰጥቶናል። ስለዚህ እና ፕሮፖርሽናችን ደግሞ 0.6 ተሰጥቷል። ስለዚህ ከዚህ ተነስታችሁ ምን ያህል ሳምፕል ያስፈልገናል ብላችሁ ታስባላችሁ ፈልጉ ነው ሳምፕል ሳይዙን። ስለዚህ ኤረር ተሰጥቶናል። ዜዳችን 95% ስለሆነ 1.96 ነው። ፖፑሌሽን ፕሮፖርሽናችን 0.6 ነው። ስለዚህ ኤናችንን ስትፈልጉ ምንድነው የምታደርጉት? እዚህ ጋር ሳምፕል ፕሮፖርሽናችን 0.6 አለ ኢንቱ 1 ማይነስ ሳምፕል ፕሮፖርሽን 1 ማይነስ 0.6 ኢንቱ ዜድ አልፋ ኦቨር 1.96 ኦቨር ኤረር አለ 0.04 ሆል ስኩዌር ስታደርጉት 577 ነው። ስለዚህ ሳምፕላችሁ 577 የሆነ ሳምፕል ያስፈልጋችኋል ማለት ነው። በዚህ ወይ ትሰራላችሁ ማለት ነው። ስለዚህ
ቻፕተር 2 ይሄን ይመስላል ማለት ነው። ስለዚህ ምን አየን ማለት ነው? መጀመሪያ ላይ ከምን ተነሳ? ከሳምፕል እና አይሚን ስለ ኤስቲሜሽን አየን። ኤስቲሜሽን ማለት ነው ስለ ፖፑሌሽን ፕሮፖርሽን ከሳምፕል ተነስተን ኤስቲሜት ማድረግ እንደሆነ አየን እና ሁለት አይነት ኤስቲሜት መንገዶች እንዳሉ አየን። ሳምፕል ፖይንት ኤስቲሜት እና ኢንተርቫል ሬንጅ ወይም ኮንፊደንስ ኢንተርቫል ኤስቲሜት እንዳሉ አየን ማለት ነው። ስለዚህ ሁለቱም ኮንሴፕቶች ነው በዋናነት የተመለከትነው ማለት ነው። ስለዚህ እስካሁን አብራችሁን ከቆያችሁ አመሰግናለሁ። ቻፕተር 2 ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮውንም ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቴሌግራም ግሩፓችን ጆይን ማድረግ የተለያዩ ፋይሎችን ማግኘት ትችላላችሁ እና ቪዲዮንም ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። በቻፕተር 3 እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።